በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወጽኦንነ። እንድናመልከው እንድናውቀው ስሙን ቀድሰን ክብሩን እንድንወርስ ከፍጥረታት ሁሉ አልቆ ባሪያው በአምሳሉ አክብሮ የፈጠረን አክብሮ ፈጥሮ ባስቀመጠን የክብር ስፍራ ባልተገኘን ጊዜ ከጠፋንበት ሊፈልገን ከወደቅንበት ሊያነሳን ከሞትንበት ሕያዋን ሊያደርገን የድኅነታችን ምክንያት የባህሪያችን መመኪያ ከሆነችው ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም በተዋህዶ ሰው ሆኖ ሰው ያደረገን ወደ ቀድሞ ክብራችን የመለሰን በዕፀ በለስ ምክንያት ያጣነውን ጸጋና ክብር ሁሉ በዕፀ መስቀል የመለሰልን አምላካችን ልዑለ ባሕርይ እግዚአብሔር ስለማይነገረው ስጦታው ስለማይተረጎመው ቸርነቱ ክብርና ምስጋና ለእርሱ ይሁንልን። ክቡር አባታችን ቀሲስ ደረጀ ነጋሽ ካላችሁ ወንድሞች ዲያቆናት፣ በዚህ ምሽት የታደማችሁ ወንድሞች እህቶች ሁላችሁ በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? አላችሁ? ድምጻችሁ አይሰማም። እንደምን ዋላችሁ? እንደምን አመሻችሁ? በቸርነት ጠብቆ በረድኤት መግቦ በጸጋ አክብሮ እዚህ ያደረሰን በዚህ ስፍራ በስሙ የሰበሰበን በምስጢር ማዕድ ዙሪያ ያገናኘን አምላካችን እግዚአብሔር ስሙ ይክበር ይመስገን። እንኳን ለአእላፋት ሳምንት እንዲሁም ለበዓለ ቅዱስ ገብርኤል ብስራት በሰላም አደረሳችሁ። አምላካችን እግዚአብሔር ሳምንቱን የበረከት ሳምንት ያደርግልን። ለነቢያት ለሐዋርያት ለሊቃውንት ምስጢሩን ጥበቡን የገለጠ አምላክ ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃዱ ይሁንልን። በፕሮግራም መሪው እንደተገለጠው ለኔ የተሰጠኝ ርዕስ ወላዲተ አምላክ በነገረ ድህነት የሚል ነው። በዚህ ርዕሰ ጉዳይ ላይ እግዚአብሔር እንደፈቀደ እንነጋገራለን። የነገረ ማርያም ትምህርት እውነት ለመናገር የምንማረው ነገረ ማርያምን የማይቀበሉ ሰዎች ስላሉ በቤታችን ባላት ክብር መጠን ማክበር ያልቻሉ ሰዎች ስላሉ አይደለም። አባቶች ሲናገሩ ሰይጣን ባይኖርም በስመ አብ ይባላል ይላሉ እና ነገረ ማርያም ነገረ ሃይማኖት ስለሆነ ምስጢረ ድህነት ደግሞ የክርስትናችን ዋና መሰረት ማዕከል ስለሆነ ከነገረ ድህነት ጋር ብቻ የተገናኘውን በብዙ አውድ ለማየት እንሞክራለን። ብዙ የሚያነጋግሩ ብዙ ምስጢር ያላቸው ነገሮች ቢኖሩም ርዕሳችንን ጠብቀን ለመሄድ ነገረ ድህነትን ማዕከል ያደረገ ገለጻዎች ይኖረናል ማለት ነው እንደ እግዚአብሔር ፈቃድ። ወንድማችን መጋቤ አእላፍ ዲያቆን ሄኖክ ኃይሌ እንዲሁም ሳምሪ በጣም ግድ ስላሉ ነው በዚህ መድረክ የተገኘሁት። በዓለ ቅዱስ ገብርኤልን እሁድ አክብሬን የመጣሁት ከአሜሪካ ወደዚህ የእናንተንም ድካምና አገልግሎት በማክበር እውቅና በመስጠት ነው። እግዚአብሔር አምላክ ይሄን የበረከት ሳምንት ስላዘጋጀ ሁሉን ነገር ስለሰራ ስለማይነገር ስጦታው አቤት አይሰማም። ክብርና ምስጋና ለአምላካችን ይሁን። ለከ ለዘይቀውሙ ቅድሜከ እልፍ አእላፋት ወትልፊተ አእላፋት ቅዱሳን መላእክት ወሊቃነ መላእክት ይላል ጥንታዊው የቅዳሴ ሐዋርያት ኃይለ ቃል ነው። የአእላፋት ሳምንት ስለሆነ በሰማይ ያለችው ቤተክርስቲያን የምታቀርበውን ሰማያዊ ጣዕመ ዝማሬ ምድራውያኑ እኛ ገንዘብ አድርገን እንድንከብርበት እግዚአብሔር ለቤተክርስቲያናችን ይህን ጸጋ ስለሰጠ ደግሞ በኢጃት አድሮ ይሄን ልዩ የምስጋና መድረክ ስላዘጋጀ ኦርቶዶክሳዊ መጽሐፋዊ ትውፊታዊ ዓላማ ስለሆነ እግዚአብሔር ይሄንን መድረክ ስለከፈተ ይሄን በጎ ዓላማ በልጆቹ አድሮ ስላዘጋጀ ስሙ ይክበር ይመስገን። ከዚህ በላይ ያብዛልን ያስፋልን። እንግዲህ ዛሬ የሚገርም በዓል ነው፣ ዓመታዊ በዓል ነው። ርዕሱና ዕለቱ ራሱ ስለተገናኘ ለትምህርታችን ለጥናታዊ ጽሑፉ ለሚኖረን ክፍለ ጊዜ መነሻ ያደረኩት ይኩነኒ በከመ ትቤለኒ የሚለውን ነው። እንደ ቃልህ ይሁንልኝ፣ እንደ ቃልህ ይደረግልኝ
ያው ብስራተ ገብርኤል ነው ዛሬ በዓሉ። እንደምናውቀው ከ9ኙ አበይት በዓላት አንዱ ነው እና በዚህ በዓል ቅዱስ ገብርኤል የድህነት ዜናን የምስራችን ወደ እመቤታችን ይዞ ስለመጣ መጋቢ ሐዲስ ይባላል። ዜናዊ ሐዲስ ተብሎ ሁልጊዜ ይመሰገናል፣ ይከበራል እና ይኩነኒ በከመ ትቤለኒ የቅዱስ ገብርኤልን ቃለ ብስራት እንደ ዘካርያስ ካህን ሳትጠራጠር እንደ ኒቆዲሞስ መምህር ሳትከራከር ይሁንልኝ ይደረግልኝ በማለቷ የድህነተ ዓለም መሰረት ቁልፍ ያለው እውነት ለመናገር እዚህ ቃል ላይ ነው እና በዚህ ኃይለ ቃል ብዙ ኦርቶዶክሳውያን የነገረ መለኮት ሊቃውንት ከጥንታውያን አበው ጀምሮ ሰፊ ድርሳናትን ምስጢራትን ጽፈዋል፣ ተናግረዋል፣ አስተምረዋል። እንደምናውቀው ሁላችሁም ስነ ፍጥረት ተምራችኋል ብዬ አስባለሁ። በስነ ፍጥረት ትምህርት ስንማር ለይኩን ብርሃን እግዚአብሔር ብርሃን ይሁን አለ። ከዚያ መጽሐፍ ቅዱስ ምን ይላል? ብርሃን ሆነ ይላል አይደል? ለይኩን የሚለው ይሁን ይደረግ የሚለው የፈጣሪ ቃል ፍጡራንን ወደዚህ ዓለም አመጣ። በዚህ ቀን ደግሞ ይኩነኒ ይሁንልኝ የሚለው የፍጡር የእመቤታችን ቃል ፈጣሪን ወደዚህ ዓለም አምጥቷል። ይህን ቃሏን ምክንያት አድርጎ ነው አካላዊ ቃል ከሰማያት የወረደው በማኅፀኗ ያደረው። ክብርና ምስጋና ለአምላካችን ይሁን። የእመቤታችን በረከት ከሁላችን ጋር ይሁን። የመላኩም ጥበቃ አይለየን። እንግዲህ ዛሬው በዓል የድህነታችን መሰረት ስለሆነ በዓለ ብስራት ነው፣ ወይም በተለዋጭ ወደ ምስጢሩ ስንገባ በዓለ ጽንሰት ነው። ጌታ የተጸነሰበት በዓል ነው። ከ9ኙ አበይት በዓላት አንዱ ነው። ከዚያ በኋላ ልደት አለ፣ ጥምቀት አለ። እስቲ እናንተ አንቡት። ሁለተኛው ማን ነው? ሶስተኛ፣ አራተኛ፣ አምስተኛ፣ ሰባተኛ፣ ስድስተኛ። አይ አልሰማችሁኝ፣ ጂፒኤሱን አልተከተላችሁ። እሺ፣ አምስተኛ፣ ስድስተኛ፣ ሰባተኛ፣ ስምንተኛ፣ ዘጠነኛ። ለነዚህ ሁሉ መሰረታቸው የዛሬው በዓል ነው እና ጥንተ ዕለቱ እንደምታውቁት መጋቢት 29 ነው። ጌታ የተጸነሰው መጋቢት 29 ነው። ለምንድን ነው ከዚህ አምጥተን ዛሬ የምናከብረው ካል በዓልን ከበዓል ለማገናኘት ሲሉ ሊቃውንት የሰሩት ስርዓት ነው። ለምሳሌ ቃና ዘገሊላ ጥንተ ዕለቱ የካቲት 23 ነው። ከዚያ መጥቶ ጥር 12 ይከበራል። ለምን? በገሊላ ቃና ጌታችን በእናቱ ምልጃ ውሃውን ወይን አድርጓል። ጥር 11 ደግሞ በዮርዳኖስ ውሃ ተጠምቋል። የውሃን በዓል ከውሃ በዓል ጋር ለማገናኘት ነው። ይሄ እንዲገባን ያስፈልጋል። ከመጋቢት 29 ወደ ታኅሳስ 22 የመጣውም በዚህ ምክንያት ነው ማለት ነው። እንግዲህ ኦርቶዶክሳውያን በዓላት ዛሬ በዓለ ብስራት ስለሆነ የመዳን ምስጢር በዓላት ናቸው። እውነት ለመናገር የሥላሴ በዓልና ክብር፣ የጌታ በዓል ይከበር፣ የእመቤታችን በዓል ይከበር፣ የመላእክት በዓል ይከበር፣ የጻርቃን፣ የሰማዕታት፣ የቅዱሳን፣ የነቢያት፣ የሐዋርያት በዓል ይከበር። ኦርቶዶክሳዊ በዓል በሙሉ የመዳን ምስጢር የሚገለጥበት በዓል ነው። ሁለተኛ ሁላችንም በጥምቀተ ክርስትና የጀመርነው ጉዞ አለ ወደ እግዚአብሔር መንግሥት እና አመላካች ነው። ሳይን ፖስት ነው። እያንዳንዱ በዓል ጠቋሚ ነው፣ አመልካች ነው። የእግዚአብሔር መንግሥት ክብር የሚገለጥበት ስለሆነ እና እንደ ኦርቶዶክሳዊ ስርዓት እያንዳንዱ በዓል 3 ነገሮች አሉት። ለበዓሉ የተመደበ የቅዱሳት መጻሕፍት ምንባብ አለ። ለበዓሉ የተዘጋጀ ያሬዳዊ መዝሙር፣ ዝማሬ፣ ምስጋና አለ። ሶስተኛ በዓሉ የሚገለጥበት ደግሞ ስዕል አለ። ያው በህብረ ቀለማት የተገለጠ ወንጌል ማለት ነው። እንደ ቅዱስ ጎርጎርዮስ ዘኑሲስ አነጋገር ደግሞ ቤተክርስቲያን ውስጥ በዝምታ የሚያስተምሩ መምህራን ሰባኪያን ናቸው ቅዱሳት ስዕላት ይላል። ስለዚህ አሁን ይሄንን ስዕል ስታዩ በቃ ምን ይነግራችኋል? በዓለ ብስራት ነው ባጭር ቃል። ሉቃስ 1 ተጽፏል እዚህ ላይ ማለት ነው። ወንጌል በቀለም ስዕላት ብዙ ትምህርት ቢኖረውም ባጭሮችን ብቻ ጠቁሜ ለማለፍ ፈልጋለሁ። አሁን የያዝነው ዓመት ጉባኤ ኒቂያ 1700ኛ ዓመቱ የሚዘከርበት ነው። በመላው ዓለም በሰሜን አሜሪካ፣ በአውሮፓ፣ በመካከለኛው ምስራቅ፣ በአውስትራሊያ፣ በኒውዚላንድ፣ በአፍሪካ፣ በሀገራችንም ግንቦት ወር ላይ ተደርጓል። መንበረ ፓትርያርክ እኔም ተገኝቻለሁ። ጉባኤ ኒቂያ በሚል 1700ኛ ዓመት የዚያ አንቀጸ ሃይማኖት ክፍል ምን ይላል? ዘበእንቲአነ ለሰብ
ወበእንተ መድኃኒትነ ወረደ እምሰማያት ተሰባ ወተሰገወ መንፈስ ቅዱስ ወእማርያም እምቅድስት ድንግል ኮነ ብእሴ። ስለኛ ስለ ሰዎች ስለ መዳናችን ከሰማይ ምን ሆነ? በትሕትና ወረደ። ከዚያስ ከመንፈስ ቅዱስ የተነሳ በመንፈስ ቅዱስ ግብር ያለ ዘር ያለ ሩካቤ ከቅድስት ድንግል ማርያም በተዋህዶ ምን ሆነ? ሰው ሆነ። ስለምን? ስለኛ ስለ ሰዎች ምን እንድንሆን? ስለ መዳናችን። ወላዲተ አምላክ በነገረ ድህነት፣ ነገረ ማርያም ከምስጢረ ድህነት ጋር ያለውን መስተጋብር ጸሎተ ሃይማኖታችን በሚገባ ይገልጣል። ይሄ ውሃ ልክ ነው። ከዚህ ማለፍ ከዚህ መትረፍ አይቻልም እና የሰለስቱ ምዕት በረከት ከሁላችን ጋር ይሁንልን። ነገረ ማርያም የምስጢረ ድህነት ያው ፍጻሜ ነው። እንደሚታወቀው በብዙ አባቶች ህብረ አምሳል ክቡር መልአከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ የብፁዕ ቅዱስ ፓትርያርክ ልዩ ጸሐፊ እንኳን ደህና መጡልን፣ በረከቱ ይድረሰን። የድነት ተስፋ ፍጻሜ ነው። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። በሔዋን አንጻር ድንግል ማርያምን በዘሯ አንጻር ክርስቶስን የሚገልጥ አምላካዊ የድነት ተስፋ ነው። ዘፍጥረት 3:15 ላይ የምናገኘው ነው። ስለዚህ በማህሌታችን ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል እንላለን። የአበው ተስፋ የነቢያት ትንቢት አምላክ ከድንግል ማርያም በተዋህዶ ሰው በመሆኑ ሰው ሆኖ በቀራንዮ መስቀል ላይ ቤዛ በመሆኑ ተፈጸመ እንላለን። የተሰቀለው የተጠመቀው ነው። የተጠመቀው የተወለደው ነው። የተወለደው ዛሬ በብስራተ መልአክ የተጸነሰው ነው። ስለዚህ ነገረ ማርያም የነገረ ድነታችን መሰረት ነው። ንህነሰ ንሰብ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። የተሰቀለው ከድንግል የተወለደው ነው። መለኮት በባህሪው የሚዳሰስ የሚታመም መከራ የሚቀበል ባህሪ ስለሌለው ከድንግል በተዋህዶ የነሳው ነው። ሁለተኛ በመስቀል ስር ነያምከ ወነዋ ወልድኪ ብሎ እሷን እናት አድርጎ ስለሰጠ ሐዋርያዊ ተልኳችን የተሰቀለውን ክርስቶስን ማዕከል ያደረገ ነው። እሱን የወለደች ድንግል ማርያም በመስቀል ስር ለቤተ ክርስቲያን እናት ሆና ስለተሰጠች መስቀልና እመቤታችን ክርስቶስና እመቤታችን ሁልጊዜ አይለያዩም። አንዳንድ ወገኖቻችን ለምንድን ነው እናንተ ቀጥታ ወደ ጌታ መቅረብ ስትችሉ በማርያም በኩል ታበዛላችሁ ይላሉ አይደለ? አንድ የቅድስት ሥላሴ ዩኒቨርሲቲ ተማሪ በታክሲ ወደ ጉባኤ እየሄደ እንዲሁ ታክሲ ውስጥ እንደው አንዳንድ ንግግር ዝም ብሎ ይሰማል እና ትንሽ ነገሩ መስመር እየሳተ ከልክ ሲያልፍ ያው በመሃል ገባና በአንድ አረፍተ ነገር ነው የቋጨው ያን ንግግር። ለምንድን ነው በቀጥታ መሄድ ሲችሉ ወደ ኢየሱስ በማርያም በኩል የምትሄዱት ነበር ጥያቄው። እና ሄድ ገና ደቀ መዝሙር ነው ተማሪ ነው። ምን አለ? እኛ ምን እናርግ? እሱ እኮ ነው ያሳየን። በቀጥታ ሊያድነን ሲችል በእሷ በኩል መጥቶን ያዳነናል። ጥቅስ ምን ያስፈልገዋል? በሎጂክ ለሚያምን ትውልድ ግልጽ ነው አይደል? እግዚአብሔር መንፈስ ቅዱስ ይግለጽልን እና ከጽንሰቷ ጀምሮ እስከ ፍልሰቷ ያለው የእመቤታችን ሕይወት ራሱ ከነገረ ድህነት ጋር የተሰናሰለ መሆኑን እናስተውላለን። ይሄ በልደት ሁል ጊዜ በሰራዩ ዲያቆን የሚነበብ የቅዳሴ ክፍለ ምንባብ ነው። ዋመ በጻህድቤሁ አሁን እንደ ፉልነስ ኦፍ ታይም ብላችሁ ጉግል ብታርጉ ብዙ አርቲክል አለ በዚህ ዙሪያ። የዘመኑ ፍጻሜ በደረሰ ጊዜ የትኛው በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ የሚለው ተስፋ ነው። ያ የሚፈጸምበት ሲደርስ 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድነሃለሁ የሚለው በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ እኛን ይዋጅን ዘንድ ይላል። ለምን ከድንግል የተወለደው አላለም? ወደፊት እናየዋለን። ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ድንግል ናት። ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ድንግል ናት። ለምን ከድንግል የተወለደውን አላለም? ቅድም መነሻችን ላይ ዘፍጥረት 3:15 ላይ በአንተና በሴቲቱ ያለውን ይዞ ቀጥታ እዚህ ነው የመጣው። ያ ቀስት የሚያመለክተው እዚህ ጋር ነው። አሁን ጂፒኤስ እየሞላችሁ ሄዳችሁ ስትደርሱ you have arrived ይላል፣ ደርሳችኋል ይላል። ስለዚህ ዘመኑ ስለደረሰ ሴት የተባለችውን በሔዋን አንጻር ወርቅ የሆነችው እመቤታችን ስለሆነች ከሷ ሰው ሆኖ እንደዋጀን እንዳዳነን ቅዱስ ጳውሎስ
ተናግሯል። ጥንታዊ ትውፊታችን ምን ይላል? የእመቤታችንን ጽንሰት ሲናገር በመንፈሳውያን መናብርት ላይ በምስጋና ሰልጥኖ የሚኖር ጌታ ዛሬ በምድር ለራሱ የከበረ ዙፋንን ያዘጋጀበት የሰራበት ቀን ነው ይላል። የእመቤታችን ጽንሰቷን ነሐሴ 7 የምናከብረውን ማለት ነው። ሰማያትን ያጸና በጥበቡ እሱ ሕያዊት ሰማይ ድንግል ማርያምን ለሰው ልጆች ፍቅር ሲል ቅድም በጸሎት ሃይማኖት ስለኛ ስለ ሰዎች ስለ መዳናችን ከሰማይ ወረደ። ከመንፈስ ቅዱስ የተነሳ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። ስለኛ ስለ ሰዎች ማለት ዮሐንስ 3:16 ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። ለሰኞ ውዳሴ ማርያም ሰው ሆይ ፈጽመህ ደስ ይበል። ለምን? እስመ አፍቀሮ እግዚአብሔር ለዓለም ወመጠው ወልዶ ዋህደ ከመ ሕያው ኩሉ ዘያምን ቦቱ እስከ ለዓለም። በእርሱ ያመነ ሁሉ ለዘላለም ሕያው ሆኖ ይኖር ዘንድ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን ወዷልና ሰው ሆይ እንዲሁ በነፃ ትወዳሃልና ደስ ይበል ነው የሚለው እና ቅዳሴው ውዳሴው ቅዱሳት መጻሕፍቱ በደንብ አድርገው የተሰናሰሉ የተዋህዱ ናቸው። ማጥናት መመርመር መረዳት የኛ ድርሻ ስለሆነ እና ከመከነው ስር ሕይወት የምትሰጥ ቅርንጫፍን አስገኘ ይላል። ምን ይሳነዋል? ከመካኒቱ ሐና ማኅፀን ሕያዊት የሆነችውን ቅርንጫፍን ድንግል ማርያም የሕይወት እናት ድንግል ማርያምን ሰጠ ይላል። በረከቷ አይደርብን። ቅዱስ አባ ጊዮርጊስ ዘጋስጫ የሚዘከርበት 600ኛ ዓመት ስለሆነ ይህ ሊቅ በድርሰቱ ምን አለ? 3 ነገሮች ያስደንቁኛል። እውነት ነው። አንክሮ የሚመጣው ከእውቀት በላይ እውቀትና ቅድስና እውቀትና ብቃት ሲስማሙ ሁልጊዜ በጣዕመ ምስጢር የተመሰጡ ሊቃውንት የሚናገሩት ነው። አሁን ለልደት ሃይማኖተ አበው ሲነበብ ስትሰሙ ድንግል ወለደት ፈጣሪሃ ወውቱ ፈጠረ ኪያሃ ይልና ኦለዝ ይላል። ድንግል ፈጣሪዋን ወለደች እርሱም እናቱን ፈጠረ። ከህሊናት ለራቀ ለዚህ ምስጢር አንክሮ ይገባል ይላል። አይመረመርማ የሚደነቅ እጹብ የሚባል በልዎ ለእግዚአብሔር ግሩም ግብረከ እግዚአብሔርን ስራ ግሩም ነው እጹብ ነው በሉት። ለአእምሮ ረቆ ለአንደበት ርቆ የሚኖር ነው ብላችሁ አርንቁት ነው የሚለው። ተመርምሮ ስለማይደረስበት ምንድን ያስደነቁት ይሄ ሊቅ 3 ነገሮች። አባቱ የማይቀድመው ልጅ በስላሴ ዘንድ በምስጢረ ስላሴ ትምህርታችን እንደምታውቁት በዘመን መቀዳደም በክብር መበላለጥ ስለሌለ አባቱ የማይቀድመው ልጅ ይላል። ይሄ ይደንቀኛል። ሁለተኛ እናቱን የፈጠረ ልጅ፣ ይሄ ምስጢር ነው፣ አንክሮ ነው፣ በጣም ይደንቃል። ሶስተኛ የፈጠራትን የወለደች እናት። የቅዱስ አባ ጊዮርጊስ ዘጋስጫ በረከት ይደርብን። ወላዲተ አምላክ በነገረ ድህነት ስንል ነገረ ድህነት ራሱ ምንድን ነው? ሁልጊዜ ማስመር ያለብን ከሐዋርያት ዘመን ጀምሮ እስከ ዛሬ ከዛሬም እስከ ምጽአት ድረስ የቤተ ክርስቲያን ዓላማ ሁልጊዜ ምስጢረ ድህነትን ማስጠበቅ ነው። ሰዎችን የድህነት ጸጋ ተካፋዮች ማድረግ ነው። በሐዋርያት ዘመን ቢጸ ሐሳውያን፣ በሊቃውንት ዘመን መናፍቃን በየዘመናቱ ሲነሱ ጉባኤ ሰርተው ሱባኤ ይዘው መክረው ዘክረው መጨረሻ ኃላፊነት እንደሚሰማው የሕክምና ባለሙያ በጣም እያዘነ ቅር እያለው የታመመውን አካል ከጤነኛው በሰርጀሪ እንደሚለየው በውግዘት ቆርጠው ሲለዩ እያዘኑ ነው። ግን ይሄንን ታላቅ ዓላማ ነገረ ድህነትን የሚያናጋ ሚኒድ ስለሆነ ነው። ጉባኤ ኒቅያን ብናይ፣ ጉባኤ ቁስጥንጥንያን ብናይ፣ ጉባኤ ኤፌሶንን ብናይ እነዚህ ሁሉ ማዕከል ያደረጉት ምስጢረ ድህነትን ነው እና መጀመሪያው ክርስቶስን ማዕከል ያደረገ ነው። የነገረ ድህነት ትምህርታችን፣ እምነታችን፣ አስተምሯችን ክርስቶስን ማዕከል ያደረገ ነው። በእውነት ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን በላይ ክርስቶስን የገለጠ እንደማንም የለም። ለስር ተርስ ከበላ ከራስ ጸጉሩ እስከ ጥፍሩ የምታመሰግነው ቤተክርስቲያናት እንደምታውቁት። እንደዚሁ በተአምረ ኢየሱስ መርገፍ ኢየሱስ ክርስቶስ ጡመ ስም ለዘይጼዎ በሃይማኖት በትሕትና ሆኖ ለሚጠራው ሰው ከማር ላይ የጣፈጠ ስም ብላ ስሙ እንደጣፈጣት 2000 ዘመን እንደጣፈጣት የምትኖር ቤተክርስቲያን ናት። እና ነገረ ክርስቶስን ማዕከል ያደረገ ነው ምስጢረ ድህነት ትምህርታችን። ሁለተኛው በሱታፌ ምስጢራት ላይ የተመሰረተ ነው።
ክርስቶስ በመስቀል ላይ የፈጸመውን የቤዛነት ሥራ ለእኛ የሰጠውን ነፃ የድነት ስጦታ ምንሳተፈው በምስጢራት በኩል ነው። በጥምቀት ልጅነትን፣ ሰማያዊ ዜግነትን ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁላችሁ ክርስቶስን ለብሳችኋል ነው የሚለው ገላትያ 3:27። ሥጋዬን የሚበላ ደሜን የሚጠጣ ከእኔ ጋር ለዘላለም ይኖራል፣ እኔ በእሱ በእሷ እሱ እሷ በእኔ ይኖራሉ ብሏል። ከክርስቶስ ጋር ተዋህደን ለዘላለም የምንኖረው በዚህ ምክንያት ነው። ሱታፌ ምስጢራት ከዚህ ውጭ ድነት ስለሌለ ለዚህ ነው የሀገራችን ባለ ዘለሰኛ መዲና ዘለሰኛ ይባላል። ታስታውሳላችሁ? እዚያ ውስጥ ምን ብለዋል? ሥጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን የምንቸገረኝ ብሏል። እውነቱን ነው። ምክንያቱም አንተ በሕያው ቃልህ ዘበላ ሥጋዬ ወሰትየ ደሜ በሕይወት ዘላለም ብለሃል። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብለሃልና እና ነገረ ድነት በምስጢራት ሱታፌ ላይ የተመሰረተ ነው። ሶስተኛው በክርስቶስ አካልነት ላይ ቤተ ክርስቲያንን ማዕከል ያደረገ ነው። ከኖህ መርከብ ውጪ ድነት እንዳልነበረ ከአማናዊቷ ሐመረ ኖህ ቤተ ክርስቲያን ውጪ ድነት የለም። የክርስቶስ ምስጢራዊ አካል ናት። ክርስቶስ ደግሞ ራሱ ናት። የጸጋው ግምጃ ቤት የምትባለው ስለዚህ ነው እና ሁልጊዜ ክርስቶስን ማዕከል ያደረገ በሱታፌ ምስጢራት ላይ የተመሰረተ ቤተ ክርስቲያን የመዳን ቤታችን ስለሆነች እሷን ማዕከል ያደረገ ነው። ወነአምን በሐቲ ቅድስት ቤተ ክርስቲያን ወነአምን በሐቲ ጥምቀት ጸሎተ ሃይማኖት ዶክትሪናችን ነው። ይሄ ነገረ ድህነት ነው ይሄ ማለት ነው። በዚህ ሁሉ ውስጥ እመቤታችን አለች። ነገረ ክርስቶስን ማዕከል ካደረግን ያው እሷ እዛው አለች። ምስጢራት ላይ ወደፊት እናያለን፣ እሷ አለች። በክርስቶስ አካልነት ላይ እሷን እናገኛለን። ወላዲተ አምላክ በነገረ ድህነትን ስናይ በእነዚህ አራት ነገሮች ላይ ነው ሁልጊዜ ኦርቶዶክሳዊ የነገረ ማርያም ትምህርት የሚያጠነጥነው። ምንም አይነት ርዕሰ ጉዳይ ቢነሳ ከአራቱም ይወጣ የለም። የመጀመሪያው ድንግል ማርያም ምንድን ናት? ወላዲተ አምላክ ናት። የአምላክ እናት፣ የፈጣሪ እናት ናት። መለኮትን አካላዊ ቃልን በስጋ በተዋህዶ የወለደች ናት። አራት ነጥብ ዶግማ ነው፣ የማይቀየር ሃይማኖታዊ እውነታ ነው። ወላዲተ አምላክ ቴዎቶኮስ ይባላል በግሪክኛው። ሁለተኛ ወትረ ድንግል ዘላለማዊት ድንግል ኤፓርቲኖስ ይባላል። ዘላለማዊ ድንግል ማለት ቅድመ ጸኒስ ከመጽነሷ በፊት፣ ጊዜ ጸኒስ በጸነሰች ጊዜ፣ ድህረ ጸኒስ ከጸነሰች በኋላ ዘላለማዊት ድንግል ተፈቶ ማይጸን የለም። ቅድመ ወሊድ ከመውለዷ በፊት፣ ጊዜ ወሊድ በወለደች ጊዜ፣ ድህረ ወሊድ ከወለደች በኋላ ዘላለማዊት ድንግል። ይሄ እውነት ከመዳን ጋር ምን ያገናኘዋል የሚለውን ወደፊት እንመጣበታለን። ሶስተኛ ምክንያተ ድኂን ሜዲያትሪክስ በመዳናችን ውስጥ የማይተካ ሚናን ያላት እመቤታችን ልዩ ሱታፌን ያላት ለመውደቃችን ለመሞታችን ቀዳሚት ሔዋን ምክንያት እንደሆነችን ለመዳናችን ደግሞ ዳግሚት ሔዋን አዲሲቱ ሔዋን ሁለተኛይቱ ሔዋን እመቤታችን ምክንያታችን ናት። ቅዱሳት መጻሕፍት ጥንታውያን አበው ሊቃውንት ቅዳሴያት ውዳሴያት ይህን ይመሰክራሉ። ባጭሩ ለቅምሻ ያህል እናያለን። የመጨረሻው ክብረ ድንግል የድንግል ማርያም ክብር ከቅዱሳን ሁሉ የተለየ ስለሆነ በግሪክኛው ሃፐርዱሊያ ይባላል። የመጨረሻ ክብር በእኛ ቤተ ክርስቲያን እውነት ለመናገር የተቀመጠ ውሃ ልክ አለ። ሁላችሁ በቃላችሁ ሁልጊዜ መያዝ ያለባችሁ አንዲት ሐረግ ናት። በቃ እዚያ ውስጥ ነው ክብረ ቅድስት ድንግል ማርያም ያለው። እስቲ ከኔ ጋር በሉ መልዕልተ ፍጡራን በሉ። አይሰማኝ እንደገና መልእክተ ሳይሆን መልዕልተ ፍጡራን መትሕተ ፈጣሪ። መልዕልተ ፍጡራን ማለት ከፍጡራን ሁሉ በላይ ማለት ነው። መትሕተ ፈጣሪ ማለት ከፈጣሪ በቃ ክብሯ እንደዚህ ነው። ከፍጡራን ሁሉ በላይ ማለት በሰማይ ካሉት ከሱራፌል ከኪሩቤል ከሊቃነ መላእክት ከመላእክት በምድር ካሉ ቅዱሳን ፍጥረታት ሁሉ በላይ ማለት ነው። ከፈጣሪ በታች ማለት አምልኮና አክብሮ የተለየላት ቤተ ክርስቲያን ናት። የተሰመረ መስመር ይዛ ነው የኖረችው፣ የምትቀጥለውም እንደዚሁ ነው። ስለዚህ ክብሯ ከፍጡራን ሁሉ በላይ ከፈጣሪ በታች ያ የሚገለጥበት የነገረ መለኮት ቋንቋ ሃይፐርዱሊያ ይባላል። እመቤታችን በመጽሐፍ ቅዱስ መቼስ የሃይማኖት ትምህርታችን የሕይወታችን መሰረት መመሪያ መጻሕፍት ናቸው። ቅዱሳት መጻሕፍት 10 መጻሕፍት ይባላሉ። ብሉይ ኪዳንና ሐዲስ ኪዳን ውሂዛት
አፍላግ የሚባሉ አሉ። ዋናው በመጽሐፍ ቅዱስ ስንል ብሉይና ሐዲስ ኪዳንን 10ው መጻሕፍትን ማለታችን ነው። ቅዱስ አባ ሕርያቆስ እመቤታችንን ባመሰገንበት ቅዳሴው ምን ይላል? ኦ ድንግል አምሳል ወትንቢት ዘነቢያት፣ ድንግል ሆይ የነቢያት ትንቢትና ምሳሌ ነሽ ይላል። ቅዱሳን አበው በብዙ ህብረ አምሳል የገለጡሽ በብሉይ ኪዳን አበይት ነቢያት፣ ደቂቅ ነቢያት በብዙ ህብረ ትንቢት የገለጡሽ የአበው ምሳሌ የነቢያት ትንቢት አንቺ ነሽ። የነቢያት ትንቢት የአበው ምሳሌ በሷ ስለተፈጸመ ጥንታዊ የእመቤታችን ምስጋና ምን ይላል? በእመቤታችን በነቢያት መጻሕፍት ውስጥ ተሰውረው የነበሩ ምልክቶች በሙሉ ፍጻሜያቸውን ያገኙት አማናዊ የሆኑት የጸኑት በእመቤታችን ነው ይላል። ያ ሁሉ ተሰብስቦ ቃል ሥጋ ሆነ ከማን? ከድንግል ማርያም። ስለዚህ ማይረረ ትንቢት ትባላለች። ኦ ድንግል ምልዕተ ውዳሴ፣ ምስጋናን ክብርን ጸጋን የተሞላሽ ድንግል ማርያም ሆይ በመኑ ወበአምሳለ መኑን አስተማስለኪ፣ በማንና በምን ምሳሌ እንመስልሻለን። ብዙ ሲናገር መጥቶ ከመጀመሪያዎቹ አባቶች ጀምሮ እስከ ሚልኪያስ አዳራሽ ሲናገር መጥቶ በማንና በምን ምሳሌ የሁሉ አይገልጽሽም ማለቱ ነው። ምሳሌ ዘያጽ ስለሆነበት ይሄ የኢትዮጵያ ቤተክርስቲያን ቋንቋ ብቻ አይደለም። በነገራችን ላይ የነገረ ማርያም ትምህርት እንደው ከስሜት የተገኘ ለእመቤታችን አርልተን በተለየ ውለታና ውል ላይ ተመሰረታል። እውነት ለመናገር እንዲሁም ጥንታውያን አባቶች ያስተማሩትን የተናገሩትን የተቀኙትን በትምህርታቸው ልክ ብናጠና ገና ምስጋናውን አልጀመርንም ወደሚል እውነት እንድንደርስ ያደርጋል። ለዚያ ሁላችን ያብቃል። ብሉይ ኪዳንና ሐዲስ ኪዳን ያው የተገናኙባት ናት። የተወለደችው በብሉይ ኪዳን ነው። ጌታን የወለደችው በሐዲስ ኪዳን ነው። ያው በሁለቱም ኪዳናት አለች። ትመስሊ ፊደለ ወትወልዲ ወንጌለ ወታገምሪ፣ ፊደልን ትመስያለሽ፣ ወንጌልን ትወልጃለሽ፣ መስቀልን ትሸከሚያለሽ አለ። ያው የሐዘን ሰይፍ በልብሽ ያልፋል ስላለ ስምዖን አረጋዊ። እንግዲህ ድኅነተ ዓለም በተስፋ አበው ተነግሯል፣ ወደፊት እናየዋለን። በህብረ አምሳል ተገልጧል፣ በህብረ ትንቢት ተሰብኳል። በሉቃስ 24:44 ላይ ጌታ ለቅዱሳን ሐዋርያት በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ይላል። ኦሪትም ነቢያትም መዝሙራትም ይላል። እንግዲህ ብሉይ ኪዳን መጻሕፍት በአራት ይከፈላሉ አይደል? የመጀመሪያው የሕግ መጻሕፍት ናቸው። ቀጥሎ የታሪክ፣ ከዚያ የመዝሙር፣ የቅኔ፣ የጥበብ መጻሕፍት፣ ከዚያ የትንቢት መጻሕፍት ናቸው። በእነዚህ ሁሉ ውስጥ ክርስቶስ አለ። በእነዚህ ሁሉ ውስጥ እመቤታችን አለች። እና ታይፖሎጂ የሚለው በጣም ጥልቅ የሆነ ምስጢር ያለው ነው። እሱ ወደ ሐዲስ ኪዳን እውነት ይመራል። ዕብራውያን 1:1-2 ከልደት አስቀድሞ ያሉት 3 ሰንበታት ስያሜ ያላቸው እንደምታውቁት ስብከት፣ ብርሃንና ኖላዊ ይባላሉ። የስብከት የመጀመሪያው ዲያቆን የሚያነበው ምንባብ ይሄ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ መጨረሻ ለኛ ተናገረ። ከጥንት ጀምሮ ይላል። ከጥንት በብዙ አይነት ህብረ ትንቢት በብዙ አይነት ህብረ አምሳል የስጋዊውን ነገር የምስጢረ ተዋህዶን የነገረ ድህነትን ነገር ሲያናገር ቆይቶ የዘመኑ ፍጻሜ ሲደርስ በልጁ ተናገረን ነው የሚለው። ስለዚህ ያ ትንቢት ያ አምሳል የተፈጸመበትን እውነት እናያለን። እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ። ከማን? ከድንግል ማርያም መድኃኒቱ የተወለደው። መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኝነትን ያስወግዳል። አማናዊ ጽዮን እመቤታችን ናት። እስራኤል ዘነፍስ ተብለናል። መርገመ ሥጋን መርገመ ነፍስን ያራቀ ሞታችን የሻረ ሸክማችን ያስወገደ ነፃነታችን የሰጠ የሕይወት ራስ የሕይወት መዝገብ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ነው። ስሙ ይክበር ይመስገን። አሁን ወደ ሁለቱ ኪዳናት ምስጢራዊ አንድነት ስንሄድ በሐዲስ ኪዳን የተፈጸመው በብሉይ ኪዳን በህብረ አምሳል የተገለጠው በህብረ ትንቢት የተነገረው ነው። በአጭር ቃል ቤት ሲሰራ አሁን ብሉ ፕሪንት አለ አይደል? ሁሉ ጊዜ ብሉ ፕሪንት አለ። ያን ተከትሎ ህንፃው ይቆማል።
ያ ብሉ ፕሪንት ብሉ ኪዳን ማለት ነው። ህንጻው አዲስ ኪዳን ነው። ስለዚህ ሁለቱ አይለያዩ። ህንጻው ሲሰራ ፍጹም ሆነ ጸና ማለት ነው። አማናዊ ሆነ ማለት ነው ባጭር ቃል። እና ሊቁ ምን ይላል? አእምሩ ከማሃብሩ ብሉይ ወሐዲስ በእንተ ማርያም ወበእንተ ኢየሱስ ይላል። ድንግል ማርያም እመ አምላክ ወላዲተ አምላክ ምክንያተ ድኅነት መሆኗን በመግለጥ ከሷ በተዋህዶ በገብረ መንፈስ ቅዱስ የሆነው አምላክ ወልደ አምላክ የባህሪ አምላክ መድህን መሆኑን አንድ ሆነው ብሉይና ሐዲስ ኪዳን መመስከራቸውን መናገራቸውን ማስተማራቸውን እወቁ፣ ተረዱ፣ ተገንዘቡ፣ ልብ አድርጉ ይላል። ከዚያ ምን አለ? እንዴት እንደሚግባቡ እንደሚገናዘቡ ሲገልጥ ርእዩ ከመ ይነግር ቀዳማዊ በእንተ ዳህራዊ። ቀዳማዊ ማለት ብሉይ ኪዳን ስለ አዲስ ኪዳን እንደሚናገር ወደ ሐራዊ ይፈጽሞ፣ ሁለተኛው ደግሞ አዲስ ኪዳን ብሉይ ኪዳን እንደሚፈጽመው ብሉይ ኪዳን ስለ አዲስ ኪዳን እንደሚናገር እወቁ ይላል። ሁለቱን አገናዝበን ነው ሙሉ የሆነ የመጽሐፍ ቅዱስ ግንዛቤ እውቀት ስለ ማንኛውም ርዕሰ ጉዳይ የሚኖረን። ኦሪት ወነቢያት ወንጌል ሰበኩ በክርስቶስ ቅዱስ ኢሬኔዎስ ነው። ቅዱስ ያሬድን በቀጥታ ወስዶ ዘምሮታል። ይሄንን ስለ ታላቁ ሊቅ ቅዱስ ያሬድ የኋላ ሊቃውንት ውለታውን በመዘከር ሲመሰክሩለት ያሬድ ማህሌታይ ለእግዚአብሔር ካህኑ የእግዚአብሔር እውነተኛ አገልጋይ ቅን አገልጋይ የሆነ መዝሙረኛ በምስጋና የሰለጠነ የተቃኘ ከበረ ያሬድ የምስጋናን ክብር ሁልጊዜ የሚያውጅ የሚናገር ነው። ስብሐተ ትንሣኤ ዘየዜኑ። ከዚያ በኋላ ኦሪት ቶታኑ ወንጌል አሳእኑ። ወንጌል ጫማው ናት፣ ኦሪት ደግሞ የጫማው ማዘቢያ ክር ናት ይላል። ምን ማለት ነው? ቅዱስ ያሬድ በዝማሬ ሁሉ ብሉያትን ሐዲሳትን ሊቃውንትን እያስማማ ዘምሯል ማለት ነው። በረከቱ ይደርብን። እሺ፣ አራቱ ነጥቦች በቅደም ተከተል እናይና እናጠናቅቃለን። የመጀመሪያው እስቲ አስታውሱኝ፣ ኦርቶዶክሳዊ የነገረ ማርያም አስተምሮ የሚያጠነጥንባቸው አራት ርዕሰ ጉዳዮች ምንድን ናቸው? አንደኛ፣ አቤት ሳያስተምር የሚፈትን ሰይጣን ብቻ ነው አይደል? እኔ ቅድም ጠቅሻለሁ ይሄንን። አንደኛ ማን ነው? ወላዲተ አምላክ። ሁለተኛ፣ አቤት ወትረ ድንግል ዘላለማዊት ድንግል። በጣም ጥሩ። ሶስተኛ፣ አቤት ምክንያተ ድኂን የመዳን ምክንያት። አራተኛ፣ ክብረ ድንግል። በጣም ጥሩ። ቃለ ሕይወት ያሰማችሁ። ወላዲተ አምላክ። ወላዲተ አምላክ የሚለው ከመዳናችን ጋር በቀጥታ የተገናኘ ነው። ለምን? ማዳን የሚቻለው ማን ስለሆነ? አምላክ ብቻ ስለሆነ አይደል? በቅዳሴ ኤጲፋንዮስ ከጻድቁ ከአቤል ደም ጀምሮ በምድር ላይ የፈሰሰው የነቢያት የቅዱሳን የጻድቃን ደም ዓለምን ለማዳን እንዳልጠቀመ ባየ ጊዜ ቤዛ የሆነን ዘንድ ተቀዳሚ ተከታይ የሌለውን ቅድመ ዓለም ከባህሪው ያለ እናት የወለደውን በመልክ የሚመስለውን በባህሪ የሚተካከለውን አንድያ ልጁን ሰደደልን ላከልን ነው የሚለው። ድህነት የሚገኘው ድህነት ከማይሻው ድህነት ከማያስፈልገው አምላክ ነው። ስለዚህ እመቤታችን ወላዲተ አምላክ ማለት ከሷ የተወለደው እውነተኛ አዳኝ ነው፣ ማዳን የሚችል ኤልሻዳይ ነው ብሎ ማመን መመስከር ነው። በፍጡር መዳን ስለማይቻል እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም መጽነስ መውለድ ምንድን ነው? የእናትነት ግብር ነው አይደል? ወላዲተ አምላክ የጸነሰችው አዳኙን ነው፣ የወለደችው አምላክን ነው። ያዳነን ከሷ ተጸንሶ የተወለደው ጌታ ነው። ስሙ ይክበር ይመስገን። ሉቃስ 1:31 ቅዱስ ቄርሎስ ዘእስክንድርያ እንግዲህ በጉባኤ ኤፌሶን ዋነኛው አባት ስለሆነ ምን ይላል? እመቤታችን ድንግል ማርያም የአምላክ እናት ናት አይደለችም ብለው ስለሚያስቡ ሰዎች በጣም እደነቃለሁ ይላል፣ እገረማለሁ ይላል። ለምንድን ነው? ጌታችን ኢየሱስ ክርስቶስ ፈጣሪ ከሆነ እግዚአብሔር ከሆነ አምላክ ከሆነ እሱን በሥጋ የወለደችው በማኅፀኗ የጸነሰችው በድንግልና የወለደችው የድንግልና ወተትን የጠባች ያሳደገችው በክንዶቿ የታቀፈችው በጀርባዋ ያዘለችው እሷ በግድ የአምላክ እናት ናት ይላል። የተወለደው አምላክ ከሆነ የወለደችው ምንድናት? ባይ ዲፎልት የአምላክ እናት ናት፣ ወላዲተ አምላክ። ስለዚህ የመድኃኒታችን እናት እሙ ለመድህን እሙ ለመድኃኒነ እሙ ለእግዚእነ እመ አምላክ ወላዲተ አምላክ ትባላለች። ወሶበረ ንጽሕናኪ ለሊሁ እግዚአብሔር አብ ፈነወ ሀቤኪ መልአኮ ብርሃናዊ ዘስሙ ገብርኤል።
እንዲሁ ስለሆነ እርሱ ቅሉ እግዚአብሔር አብ ንጽህናሽን ቅድስናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአኩን ወደ አንቺ ላከ ይላል። ዛሬው በዓለ ብስራት ነው አይደል? በድጋሚ እንኳን አደረሳችሁ። ወደ አንቺ ላከ ወይቤለኪ መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይል ይጋርድሻል አለሽ ይላል። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ በማኅፀንሽም አደረ ይላል። ስለዚህ ወልደ እግዚአብሔርን ድንግል ማርያም በብስራተ ገብርኤል መልአክ ጸነሰችው፣ በድንግልና ወለደችው። ቀዳሚት ሔዋንን የወደቀው የተሻረው የጨለማው መልአክ የነገራትን ሰምታ ተቀብላ ሞትን የወለደችው ዳግሚት ሔዋን ዛሬ በአምላኩ ፊት የሚቆመውን ብርሃናዊ መልአክ ቅዱስ ገብርኤል ብስራቱን አምና ተቀብላ ሰምታ ሕይወትን የወለደችው የሕይወት እናት እመ ሕይወት ትባላለች። ወደፊት እናየዋለን። ወቅዱስ ገብርኤል በቃለ ብስራቱ ሀተመ ትንቢቶሙ ለነቢያት፣ ዛሬ ድንግል ማርያምን ሲያበስራት የነቢያትን ትንቢት ሁሉ ማህተምን ያሳረፈበት አለቀ፣ ተፈጸመ። ከማህተም በታች ምንም እንደማይጻፍ ከብስራት በኋላ ሌላ ትንቢት የለ፣ ሌላ ምሳሌ የለ፣ ሌላ ተስፋ የለ። ተፈጸመ ተስፋ አበው በማርያም ድንግል ብለን ቅድም እንዳየ ነው። ቅዱስ ያዕቆብ ዘስሩግ ቅዱስ ኤፍሬምን የተካ የተከተለ ታላቅ ሊቅ ቅዱስ ነው እና ስለዚያ እባብ ይላል። እንግዲህ በእባብ አንጻር የሚነግረን ዲያብሎስን ነው። ገብርኤል ተነሳ አለ። በእመቤታችን ደግሞ አንጻር ሔዋንን ይጠቅሳል። ስለዚህ በዲያብሎስ ፋንታ ቅዱስ ገብርኤል፣ በሔዋን ፋንታ ማን አለ? ድንግል ማርያም። ዲያብሎስና ሔዋን ተመካክረው ሞትን መርገምን ሰጡን። እመቤታችንና ድንግል ማርያም ከቅዱስ ገብርኤል ጋር ደግሞ ተነጋግራት አምና ቃሉን ይኩነኒ ብላ ሕይወትን ክርስቶስን ሰጠችን። ቅዱስ ያዕቆብ ዘስሩግ የተናገረው ነው። በረከቱ ይደርብን። ሰረቀ በስጋ በድንግል ዘንበለ ዘርአ ብእሲ ዋዳነን። ከድንግል በስጋ ተወልዶ ምን አደረገን? አዳንን። ወላዲተ አምላክ በነገረ ድህነት የጸነሰችው መድኃኒታችንን የወለደችው ቤዛችን ኢየሱስ ክርስቶስን ነው። ምእናም አንቲ ዘእምኔኪ ለብሰ አማኑኤል ልብሰተ ስጋ ዘኢይተረጎም። አማኑኤል የማይተረጎም የስጋ ልብስነት ከአንቺ የነሳት መስሪያው ነሽ ይላል። አሁን የማይተረጎም የስጋ ልብስነት የነሳት ድቀት አለ አይደለ? ፎል የሰው ልጆች መውደቅ ታሪክ። በመውደቅ ጊዜ አዳምና ሔዋን መጽሐፍ ቅዱስ ምን ሆኑ ነው የሚለን? ዲያብሎስ እንደነገራት ለሔዋን እውነት ነው፣ አይኖቻቸው ተከፍተዋል። ተከፍተው ግን ያዩት አንድ ነገር ነው፣ ራቁታቸውን መሆናቸውን። ስለዚህ ድቀት መርገመ ኃጢአት ማለት ራቁትነት ማለት ነው። አሁን ያ ራቁትነት ሲሸፈን ምን ሆነ? ድህነት ይባላል። እሱ ቅኔያው ያገላለጥ ነው ይሄ እና አማኑኤል የማይተረጎም የስጋ ልብስነት ከአንቺ የነሳት መስሪያው አንቺ ነሽ ይላል። በዚህ በአዋለ ድጓ ውስጥ ቅዱስ ያሬድ ምን ብለዋል? ሰአለ ዮሴፍ ቨርኖ ለኢየሱስ ሀበ ጲላጦስ መስፍን ይላል። የአርማትያሱ ጻድቅ ደገኛው ሰው ዮሴፍ ከገዢው ከጲላጦስ ቀርቦ ለመነ። ምን አለ? ሀበኒ እክደን እርቃኖ በልብስ ለዘከደን እርቃኔ በዮርዳኖስ። በዮርዳኖስ ተጠምቆ ራቁትነቴን በልጅነት ልብስ የሸፈነኝን ጌታ እርቃኑን ከመስቀል አውርጄ እሸፍነው ዘንድ ስጋውን ስጠኝ ብሎ ለምነው ይላል። ራቁትነት ድቀት ነው፣ መርገም ነው፣ ሞት ነው። መሸፈን ደግሞ ምንድን ነው? ድህነት ነው። የተሸፈንበት ልብስ የተገኘው ከድንግል ማርያም ነው። ሰሪው መንፈስ ቅዱስ ነው ይላል። ከመንፈስ ቅዱስ የተነሳ ብለው ሰለስቱ ምዕት በጸሎተ ሃይማኖት እንደነገሩን ማለት ነው። ቅዱስ ኤፍሬም ሶርያዊ የመንፈስ ቅዱስ በገና የተባለው ተወዳጁ ሊቅ ቅዱስ ምን አለ? ቀዳሚት ሔዋን ድንግል ሳለች የኀፍረትን ቅጠል ለበሰች አለ፣ በአንጻሩ አለበሰችን አለ። ጌታ ሆይ አምላክ ሆይ ያንተ እናት ግን በድንግልናዋ የክብር ልብስ ሰዎችን ሁሉ መላውን የሰውን ዘር የሚሸፍን የክብር ልብስን አለበሰችን ይላል። ሁሉን ለሚያለብሰው ለሱ ስጋዋን ሰጠችው። ምን እንዲያደርግ? እንዲለብስ። ለብሰ ስጋ ማርያም። ለበሰ የሚለው ተዋሃደ ማለት ነው። ከስጋዋ ስጋን ከነፍሷ ነፍስን። የዚህ ቅኔያዊ ቴዎሎጊያ ባለቤት ቅዱስ ኤፍሬም ሶርያዊ ነው። በሔዋን ተራቆትን በድንግል ማርያም ለበስን። ምን ማለት ነው? አንዷ የመርገም የሞት ምክንያት ናት። ሁለተኛዋ የመዳን ምክንያት ናት። ወላዲተ አምላክ በነገረ ድነት። ደግነቱ ቀዳሚት ሔዋን በነገረ ድቀት ብለን እስካሁን አልተማርንም። ምን ያደርጋል እሱ? መዳናችንን ከሰማን
ቅዱስ ኤፍሬም ምን አለ? የእናትህን ልብስ ለበስክ አለ። ምን ማለት ነው? ስጋዋን ማለት ነው። ሰው መሆን ስጋዌ ምስጢረ ትስጉት ነገረ ተዋህዶ ነው። እኔ ደግሞ ያንተን ክብር ለበስኩ። እየሰማችሁ ነው። ድንግል ማርያም መላውን የሰውን ዘር ወክላ ስጋዋን ሰጠች፣ አካላዊ ቃል እንዲለብሰው እንዲዋሃደው። እሷ ስጋዋን ስለሰጠች የእሱን ክብር ደግሞ እኛ ለበስን ማለት ነው። አለበሰችን ባጭር ቃል። ቅዱስ ቄርሎስ ይህን ሲገልጥ እንቲያሁ ለስጋ ኮነ ለቃል ወእንቲያሁ ለቃል ኮነ ለስጋ። የስጋ ገንዘብ ሁሉ በተዋህዶ ለቃል ገንዘቡ ሆነ፣ የስጋ ገንዘቡ በተዋህዶ ለቃል ሆነ። ምስጢረ ተዋህዶ ነው። እስመ አንተ ልብስነ ወፈውሰ ሕማምነ ወኬንያ ፍጥረትነ። ቅዳሴያችን በሶስት ይከፈላል። የመጀመሪያው ግብአተ መንጦላይት የዝግጅት ክፍል ይባላል። በመቅደስ በመሰዊያው ላይ ቀዳሹ ካህን የሚያደርሳቸው የተለያዩ ጸሎታት አሉ። በጣም የሚደንቁ ቴዎሎጂ ያላቸው መጻሕፍትን በጠገቡ በትውፊት የተቃኙ ተመስጦ የሚያመጡ ናቸው። የዝግጅት ክፍል ይባላል። ሁለተኛው ስርዓተ ቅዳሴ ነው። ቅዳሴ ከተገባበት እስከ ወንጌል ያለው። ከዚያ በኋላ ፍሬ ቅዳሴ ይባላል። ከዝግጅት ክፍል ውስጥ ነው ይሄ ያለው። እስመ አንተ ልብስነ፣ አንተ ልብሳችን ማለት ራቁትነታችን ተሸፍኗል ማለት ነው። ይሄ ልብስ የተገኘው ከማን ነው? ከድንግል ማርያም ነው። ወፈውሰ ሕማምነ፣ ድቀት ወይም ፎል ሕማም ይባላል። ሲክነስ፣ ድህነት ደግሞ ሂሊንግ ፈውስ ይባላል። መድኃኒት የተገኘው ከድንግል ማርያም ነው። ትጸንሻለች፣ ትወልጃለች፣ ስሙን ኢየሱስ ትይዋለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል ስላለ። ወኬንያ ፍጥረትነ፣ የተፈጥሯችን ተጠባቢ አንተ ነህ። በአርአያ በአምሳል አክብረህ ውብ አድርገህ አሳምረህ የሰራህን አንተ ነህ ይላል። ክብር ምስጋና ይግባው። ከግዚኦታ በኋላ ሁል ጊዜ አአምን 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 ወታምን የሚል ቃለ ሃይማኖት ትሰማላችሁ። አምናለሁ 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 እስከ መጨረሻው ትንፋስ እታምናለሁ። ከመዝንቱ እቱ ሥጋሁ ደሙ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ካለ በኋላ ዘነሳ እምግዝእተ ኩልነ ቅድስት ድንግል በክሌ ማርያም ወረሰዮ አሐደ ምስለ መለኮቱ ይላል። ከቅድስት ድንግል ማርያም በተዋህዶ የነሳው ከመለኮቱ ጋር አንድ ያደረገው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው እንደሆነ አምናለሁ። ያን ተቀብለናል። ምንድን ነው? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላለ ሔዋን የሰጠችን ምግብ ማየት እንዳደረሰን አይተናል። ከድንግል ማርያም የተገኘው የዘላለም ሕይወትን ያገኘንበት ነው። ስለዚህ ውዳሴያቱ፣ ቅዳሴያቱ፣ ማህሌቱ፣ ሰዓታቱ ሁሉ የምስጢረ ድኅነት ቋንቋ ነው። እውነት ለመናገር በዜማ ነው ምስጢረ ድኅነትን የሚሰብከው ወንጌል የሚያስተምረው። ቅዱስ ያሬድ ምን አለ? የእርገት ቀለም ነው ይሄ። ጸረሃ ገብርኤልም ሰማይ ዘይብል ጻው ተቀበሉ መጻ ወልደ አምላክ ለቢሶ ሥጋ ማርያም ወፄዎ ነፍሳተ ዓለም ይላል። የድንግል ማርያምን ሥጋ ለብሶ ይውላችሁ ለብሶ የቅዱስ ኤፍሬም ቅኔያዊ ቴዎሎጊያ ነው ይሄ። የድንግል ማርያምን ሥጋ በተዋህዶ ለብሶ ነፍሳትን ማርኮ ከሲኦል ከዲያብሎስ ቀምቶ ገንዘብ አድርጎ መጥቷልና ኑ ተቀበሉ፣ የክብር ጌታ የምስጋና ባለቤት እሱን በምስጋና ተቀበሉት አለ ይላል ቅዱስ ገብርኤል። ስለዚህ ቅዳሴያችን፣ ውዳሴያችን፣ ዝማሪያችን ሁሉ የድል መዝሙር ነው፣ የድነት መዝሙር ነው ማለት ነው። ቅዱስ ጎርጎርዮስ ዘእንዚናንዙ ቅድስት ማርያምን ወላዲተ አምላክ ናት የአምላክ እናት ናት ብሎ ያላመነ ሰው ከአምላክነት የተቆረጠ ነው ይላል። ሕያውነት የለውም፣ ሕይወት የለውም ማለት ነው። እና አምላክ አልባ ነው፣ አምላክ የለውም፣ ፈጣሪ የለውም ይላል። ምክንያቱም በእሷ በኩል ስለሆነ የተገናኘ ነው። ያው ለአካላዊ ቃል ርደት ለሥጋ እርገት መሰላል እሷ ስለሆነች። እሱ እኮ ወረደ ስንል የተዋረድ ነው፣ እኛ ወደ ላይ ከበርን ማለት ነው። አሁን የሕፃናት ጨዋታ ሲሶም ይባላል አለ እንደዚህ። አሁን እዚህ ጋር አንድ ልጅ ቢኖር እዚህ ጋር አንድ ሕፃን ቢኖር እዚህ ጋር ያለው ወደ ታች ሲል ታች ያለው ምን ይሆናል? ወደ ላይ ከፍ ይላል። ቅዱስ አትናቴዎስ ሰማያዊ መሬታዊ ሆነው መሬታውያን እኛ ሰማያውያን እንድንሆን ነው። የአምላክ ልጅ የሰው ልጅ የሆነው የሰው ልጆች እኛ የአምላክ ልጆች ወይም አማልክት ዘበጸጋ እንድንሆን ነው ይላል። ይህ ሁሉ ምስጢር የተከናወነው በድንግል ማርያም ምክንያትነት ነው። እና ወላዲተ አምላክ የሚለው ዶግማ ነው፣ የነገረ ድነት መሰረት ነው፣ አስኳል ነው። ይሄ መሰረት እንዳይናድ እንዳይሸረፍ ነው ጉባኤያት እየተሰሩ መናፍቃን እየተለዩ ሃይማኖት እየጸና የሃይማኖት አንቀጽ እየተረቀቀ እዚህ የደረስ ነው። የጉባኤ ኤፌሶን አዋጅ ነው ይሄ። አማኑኤል
የነቢዩ ኢሳይያስ ትንቢት ፍጻሜ የሆነው ቅዱስ አማኑኤል የባህሪ አምላክ እውነተኛ አምላክ መሆኑን የማያምን የማይመሰክር ከዚህም የተነሳ እሱን በስጋ የወለደችው ድንግል ማርያምን የአምላክ እናት ናት የማይል ውጉዝ ይሁን ይላል። አናቲማ ማለት ቃለ ውግዘት ነው። ውጉዝ ማለት ከሕይወት ግንድ የተለየ የተቆረጠ ቅርንጫፍ ይሁን። ምን ማለት ነው? ይደርቃል፣ ይጠወልጋል፣ ወደ እሳት ይጣላል ማለት ነው። ከዚያ አምላካችን ይሰውረን እና ዘዕሩይ ምስለ አብ በመለኮቱ ከአብ ጋር የሚተካከል የሚለው ዶክትሪን በጉባኤ ኒቂያ የተሰጠን በዚህ ምክንያት ነው። በመለኮቱ ከአብ ጋር የሚተካከል አባ ጊዮርጊስ መግቢያችን ላይ እንዳየነው 3 ነገሮች ያስደንቁኛል ብለዋል አይደለ? አባቱ የማይቀድመው ልጅ እና በነገር ሃይማኖት ላይ እንኳን ቃላት እንኳን አረፍተ ነገር ስርዓተ ነጥብ እንኳን ዶክትሪን ያዛባል። እችን ባጭር ምሳሌ ላሳያችሁ ነው። አሁን የመጀመሪያው ምን ማለት ነው? በግዕዝ ቋንቋ ሲነገር ዘተወልደ ወአኮ ዘተገብረ ማለት ነው። ምን ማለት ነው? የተወለደ እንጂ ያልተፈጠረ። ይሄ ኦርቶዶክሳዊ እምነት ነው። ሁለተኛው ኮማዋ ዞራለች ሌላ ቦታ ላይ ምን ማለት ነው? የተፈጠረ እንጂ ያልተወለደ ማለት ነው። የአርዮስ ክደት ነው እሱ። እያያችሁ ነው። እና እንኳን ቃላቱን ሐረጉን አረፍተ ነገሩን ስርዓተ ነጥቡን ጠብቀውን አባቶቻችን እምነታችን ያወረሱን ለዚህ ታማኝ እንድንሆን አምላካችን በቸርነቱ ይርዳል። እንግዲህ ይሄ በቅዱሳት ስዕላትም ይገለጣል ወላዲተ አምላክ መሆኗል። ለምሳሌ በእመቤታችን ስዕላት እነዚህን ምህጻር ታያላችሁ። ሴክሬድ ሞኖግራምስ ይባላሉ። እታች ያለው ሚቴራቴው ይላል ማዘር ኦፍ ጋድ ወላዲተ አምላክ ማለት ነው። ስለዚህ የመጀመሪያው እና የመጨረሻው ሌተሮች ናቸው። ኤምፒ የሚለው ያው ግሪክኛ ላይ ሌላ ስለሆነ ፒ የሚለው አር ነው በግሪክኛ። ቴው ይላል የመጀመሪያውና የመጨረሻውን ወስዶ። ስለዚህ አሁን እዚህ ስዕል ላይ ታያላችሁ ግራና ቀኝ ላይ ተጽፏል ወላዲተ አምላክ ማለት ነው። ስዕላቱ ራሱ ዶክትሪን ይሰብካሉ። ስለዚህ ስዕላት ላይ ጥንቃቄ የሚያስፈልገው በስዕላት ክደትም ይሰበካል፣ በመዝሙር ሃይማኖት ይሰበካል፣ ክደት ይሰበካል። አርዮስ በግጥም ዓለም እንዳጠፋ ማለት ነው። ቅዱስ ባስልዮስ ዘቂሳርያ ቃላት በሰሚ የሚያስተላልፉትን መለኮታዊ እውነት ቅዱሳት ስዕላት በአርምሞ ይናገራሉ፣ ያስተምራሉ ይላል። እኛ ቆመን እዚህ በነቢብ በመናገር እናስተምራለን። ቤተክርስቲያንን መቅደስ ደግሞ በምድር ያለች ሰማይ እንድትመስል የሚያደርጓት ቅዱሳት ስዕላት በአርምሞ ያስተምራሉ። ካነበብናቸው ከተረዳናቸው ህብረ ቀለማቱ ትርጓሜያቸው ስዕላቱ ከመጻሕፍት ጋር እንዴት እንደሚገናዘቡ ከትውፊት ጋር እንዴት እንደሚሰናሰሉ ከተረዳን ማለት ነው። ጥንታዊ ኦርቶዶክሳዊ የአምልኮ መዝሙር ምን ይላል? የአምላክ እናት ድንግል ሆይ ክብርሽን ገናነትሽን ያው እንናገራለን፣ እንመሰክራለን፣ እናከብራለን ይልና ተአምራዊ የሆነው ስዕልሽ ደግሞ የአምላካዊ ጸጋ ረድኤት ምክንያት ስለሆነ እናከብረዋለን ይላል። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋል። የአዳኙ እናት፣ የመሲሁ እናት፣ የመድኃኒታችን እናት። ቅዱስ አትናቴዎስ ምጥው ለአንበሳ ከቅዱስ ጴጥሮስ ቀጥሎ በአንጾኪያ መንበር የነበረ ሁለተኛ ኤጲስቆጶስ ነው። ምን ይላል? የእመቤታችን ወላዲተ አምላክነት የአምላክ እናት መሆኗ የእግዚአብሔር ዓለምን የማዳን መለኮታዊ እቅድ ክፍል ነው ይላል፣ አካል ነው ይላል። የመንፈስ ቅዱስም ፍሬ ነው ይላል። በማኅፀን የጠበቃት እሱ ነው። እንደገና ደመ ድንግልናን የከፈለ አካላዊ ቃልን ከአካለ ትስብእት ጋር ባህሪ መለኮትን ከባህሪ ትስብእት ጋር ያዋሃደ መንፈስ ቅዱስ መሆኑን ይናገራል። እና በእግዚአብሔር የማዳን እቅድ ውስጥ 3ቱ ምስጢራት የሚላቸው የድንግል ማርያም ድንግልና፣ አምላክን በድንግልና የመውለዷ ድንግልናዊ መንክራዊ ልደት፣ 3ኛ የክርስቶስ ሞት ይላል። ቅዱስ አትናቴዎስ ሐዋርያዊ ክርስቶስ አምላክ ስለሆነ ስለኛ ሰው ሆነ፣ ከድንግል ማርያም ተወለደ ከአምላክ እናት ካለ በኋላ የተወለደው ከሷ ምን ሊያደርገን ነው? ከዲያብሎስ ኃይል፣ ቁራኝነት፣ ግዛት ነፃ ሊያደርገን ነው። በሔዋን ባሮች በድንግል ማርያም ነፃ ይወጣል። መዳን የሚለው ቃል ብዙ ፍቺ አለው። ቅዱስ ኤፍሬም ሶርያዊ ሐሳቡን ብቻ ልግለጥላችሁ ሲያነጻጽር ቀዳሚት ሔዋን
ገዳዩን ቃየል ወለደች አለ። ዳግሚት ሔዋን ድንግል ማርያም ደግሞ ስለ ወንድሞቹ ስለ ወገኖቹ የሚሞተውን ወለደች አለ። ቀዳሚት ሔዋን ደም አፍሳሹን ቃየል ወለደች አለ። ዳግሚት ሔዋን ድንግል ማርያም ስለ ወገኖቹ ደሙን የሚያፈሰውን ክርስቶስን ወለደች አለ። ክርስቶስ ያዳነን በደሙ እንጂ በቀለሙ አይደለም ስለተባለ ያ ደም የተቀዳው የተነሳው ከድንግል ማርያም ስለሆነ ድነታችን ምን ላይ እንደተጻፈ እንደሚያጠነጥን የምናይበት ግሩም አገላለጥ ነው ይሄ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ አቤት አይሰማም። በደንብ አስተውሉ። ተወልዷል አይልም። ዓላማ አለው። የልደቱ ዓላማ ተወልዶላችኋል። ለማን? ጸሎተ ሃይማኖት ላይ ዘበንቲአነ ለሰብእ ወበንተ መድኃኒትነ፣ ስለኛ ስለ ሰዎች ስለ መዳናችን ተወልዶላችኋል እናንተ። ቅዱስ ባሲሎስ ዘቂሳርያ ይህን ሲተረጉም ምን አለ? የክርስቶስ ልደት የመላው ሰው ዘር የልደት ቀን ነው ይላል። እና በእውነት በአእላፋት ዝማሬ ቤተልሔም እንደደመቀች በዚህ ድባብ ይሄን ማክበር ከሰብአ ሰገል ከእረኞች ከመላእክት ሱታፌ መደመር ስለሆነ ይሄን በር የከፈተ ቤተክርስቲያን አምላክ ስሙ ይክበር ይመስገን። መድረኩን ያስፋልን፣ ብዙ ነፍሳትን ይማርክልን። መድኃኔዓለም ቤዛ ኩሉ ዓለም ዮም ተወልደ ከማን? ከመድኃኒታችን ናት ከድንግል ማርያም። አባ ጊዮርጊስ ዘጋስጫ 600ኛ ዓመቱ እየተዘከረ ነው። ምን አለሱ በሰኞ አርጋኖን ድርሰቱ ወሰለስተ ልደታተ ለያሃብሩ አይመርኩ አንከርኩ ወዘንበለ በራባይ ናህ ረከብኩ ይላል። በግብር የማይተባበሩ 3 ልደታትን አስተዋልኩ አወቅኩ መረመርኩ ይላል። ያለ አራተኛው ግን ድህነትን እረፍትን ሕይወትን አላገኘሁም ይላል። አዳም ከምድር ተወለደ ማለት ተፈጠረ አለ እና አልጠቀመኝም አልረባኝም። ሔዋን ከአዳም ጎን ተገኘች ተወለደች፣ አልረባችኝም አልጠቀመችኝም። ሔዋን ከማህፀኗ ቃየልን አስገኘች። ቃየል እንኳን ሊጠቅመኝ ለራሱም አልጠቀመም፣ ራሱ ነፍሰ ገዳይ ሆነ እንኳን ሊያድነኝ አለ። ከዚያስ ወክርስቶስ እሰ ተወልዶም ድንግል ዘእንበለ ሩካቤ ኮነ በቋይለ ኩሉ፣ ክርስቶስ ግን ከድንግል ማርያም በድንግልና ተወልዶ ለሁሉ የሚበቃ ለሁሉ የሚተርፍ ሁሉን የሚያድን ሆነ ካለ በኋላ ግናይ ወሰጊድ ይደሉ ለዚህ ልደት፣ ለዚህ ልደት አምልኮ መገዛት ኃይል እዘዝ ምስጋና ውዳሴ ይገባል። የአእላፋት ዝማሬ ይሄን ነው የሚነግረን። ለተወለደው ሕፃን ሲያንሰው ነው። ዮም ቤተልሔም ትትሜሰል ሰማይ ብሏል ቅዱስ ያሬድ በዝማሬ ድርሰቱ። ቤተልሔም ዛሬ ሰማይን መስላለች አለ። እየንተ ከዋክብት አስተራዩ በውስቴታ መላእክትን ዘይዘምሩ፣ ስለ ሰማይ ከዋክብት ፈንታ መላእክት በውስጧ ሲዘምሩ ታይተዋልና አለ። ስለ ፀሐይ ፈንታ የማይጠልቀው ፀሐይ ክርስቶስ አብርቶባታል አለ። በአእላፋት ዝማሬ ውስጥ ይሄን እውነት ነው የምናየው። ኦ ለዚህ ቅዱስ ኤፍሬም ለዚህ ልደት አንክሮ ይገባል አለ። አባ ጊዮርጊስ በዚያው መንፈስ ግናይ ወሰጊድ የዳንበት ልደት ስለሆነ በአዲስ ተፈጥሮ የተፈጠንበት ልደት ስለሆነ ወላዲተ አምላክ የሚለው ከዚህም በላይ የረቀቀ የጠለቀ ብዙ ምስጢር አለው። ሁለተኛ ወትረ ድንግል ዘላለማዊት ድንግል። አካይዱ ስለገባቸውን ትንሽ ቀልጠፍ እያልን ሰዓት ለመጠቀም እስቲ አነቡት እናንተ ከስክሪን ላይ አይታይም? እሺ ነው ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ይህ ሁሉ ሆነዋል። ትርጓሜውም እግዚአብሔር ከኛ ጋር ነው። ቅዱስ ገብርኤል ተርጓሜ ነው። አያችሁ ከመላእክትም እንማራለን። ዘበትርጓሜው እግዚአብሔር ምስሌነ ብሎ ለአረጋዊው ጻድቅ ለዮሴፍ በሕልም የአማኑኤልን ፍቺ የተረጎመለት የነብዩን የኢሳይያስን ትንቢት የተረጎመለት ቅዱስ ገብርኤል ነው። ቅዱስ ዮሐንስ አፈወርቅ ሲሞግት ምን አለ መሰላችሁ? ቁጥር 13ን ያሰምርባታል እሱ። አንዳንዶች እንደሚመስላቸው ድንግል ማርያም ድህረ ጸኒስ ድህረ ወሊድ በድንግልና ካልኖረች ዘላለማዊት ድንግል ካልሆነች ወላዲተ አምላክ ካልሆነች የወለደችው በዘር በሩካቤ እንደማንኛውም ተርታ ሴት ከሆነ ለምንድነው ነብዩ ምልክት ይሰጣችኋል የሰራዊት ጌታ ያለን? ምን ምልክት ይሆናል? በየዕለቱ በየሰዓቱ የሚፈጸም ነገር እንዴት ነው ምልክት የሚሆነው? ምልክት የተባለው መንክራዊ ጽንስ ነው። መንክራዊ ልደት ድንግላዊ ልደት ነው ይላል። የመዳን ምልክት እና ዘላለማዊ ድንግልና የሚለው የክርስቶስን የባህሪ አምላክነት ከመግለጡ ባሻገር የድህነት ምስጢር መሰረት መሆኑን እናያለን። ስለዚህ ጌታ ራሱ ምልክት ይሰጣችኋል።
የእርቅ ምልክት፣ የመዳን ምልክት፣ በአዲስ ተፈጥሮ የመፈጠር ምልክት። ያ ምንድን ነው? የድንግል በድንግልና መጽነስ፣ በድንግልና መውለድ። የተወለደው አማኑኤል ተብሏል። እግዚአብሔር ከኛ ጋር፣ እኛ ከእግዚአብሔር ጋር። ማዕዶት ድልድይ ተብላለች፣ መሰላል ተብላለች፣ ስላገናኘችን ማለት ነው። ቅዱስ ጎርጎርዮስ ዘኑሲስ ይሄን ምስጢር ያደንቃል። አንክሮ ብያቸዋል። እውቀትና ብቃት ሲዋሃዱ ሲገናኙ የሚከሰት ነው አንክሮ የሚባለው። ድንግል እናት ሆነች፣ በድንግልና ጸናች አለ። ይቺው ሴት እናትም ድንግልም የሆነችው ድንግልናዋ ለእናትነቷ ምክንያት እንዳልሆነ እናትነቷም ድንግልናዋን አልከለከለም ይላል። ምን ማለት ነው? በክብረ ወሊድ ላይ ክብረ ድንግልናን ታድላለች ማለት ነው። እናትነቷ ድንግልናዋን አልለወጠም፣ ድንግልናዋ እናትነቷን አልከለከለም ይላል። ለዚህ ምን ይገባል? አንክሮ ይገባል። ምስጢር ስለሆነ፣ ነገር ሃይማኖት ስለሆነ። ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። በድንግልና ሕይወት ፈጣሪዋን ለማገልገል ራሷን የሰጠች ስለሆነ የመጽነስ ነገር የመውለድ ነገር በሐልዮም ስለሌለባት እፎኑ ይከውነኒ ዝንቱን ዘያምር ብእሴ ትጸንሻለች ትወልጃለች ትላለህ፣ እንዴት ወንድ ሳላውቅ ይሆናል ያለችው። ያው መልአኩ ያለውን ታውቃላችሁ። መጨረሻ እሱ እስመ አልቦ ነገር ዘይሳነው ለእግዚአብሔር ሲላት ይኩነኒ ብላለች። ያ ቃሏ ድነታችን የተቋጠረበት ነው ብለን ባለፈው ቅድም ጠቅሰናል። ቅዱስ ያሬድ ኢትዮጵያዊ ተወልደ በተድላ መለኮት የሚል ውብ ቃል አለው። ምን ማለት ነው ይሄ? ሌሎች አባቶች ገልጸውታል። ተወልደ በተድላ መለኮት ለመለኮት ባህሪ በተስማማ በተገባ ልደት ተወለደ ማለት ከድንግል ማርያም ድህረ ዓለም ያለ አባት በድንግልና ተጸንሶ የተወለደው እሱ ቅድመ ዓለም ከባህሪ አባቱ ከአብ ያለ እናት ስለተወለደ ቅድመ ዓለም ለተወለደው ቀዳማዊ ልደቱ በተስማማ ልደት ያለ አባት ያለ ዘር ያለ ሩካቤ ከድንግል ማርያም በስጋ ተወለደ አለ። ሰማዕቱ ቅዱስ ጁስቲን ምን ይላል? ድንግልናዊ ልደት አማናዊ ነው እውነት ነው ይልና እንዲህ ያለው ተአምራዊ መንክራዊ ልደት ለወልደ እግዚአብሔር ልደት የተገባ ነው ይላል። ቅዱስ ባሲሎስ ዘቂሳርያ ይደልወን ከመንእመን ለወልደ ጓለሚያው ከመወጡ ክልኤቱ ልደታት ለወልደ እግዚአብሔር ሁለት ልደታት እንዳሉት እናምን ዘንድ ይገባል። አንደኛው ቅድመ ዓለም ከአባቱ ያለ እናት የተወለደው ነው። ሁለተኛው ድህረ ዓለም ከእናቱ ያለ አባት የተወለደው ነው ይላል። ቅዳሴ ዲዮስቆሮስ በድንግልና ንጹሕ እግዚአብሔር ተወለደ፣ በንጹሕ ድንግልናዋ ቅድመ ዓለም ከአብ ያለ እናት የተወለደው እርሱ ተወለደ ይላል። ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ድንግል፣ ቅድመ ወሊድ ከመውለዷ በፊት፣ ጊዜ ወሊድ በወለደችው ጊዜ፣ ድህረ ወሊድ ከወለደችው በኋላ ዘላለማዊት ድንግል። በመውለዷ ድንግልናዋ አለመለወጡ እሱ በተዋህዶ ሰው ሲሆን መለኮታዊ ባህሪው አለመለወጡን ያጠይቃል። አምላክ ሰው የሆነው በውላጤ በመለወጥ ሳይሆን በተዋህዶ ስለሆነ። ዮሐንስ ዘደማስቆ ምን ይላል? የከበረች የድንግልና መሳሪያ ይላታል። የድኅነተ ዓለም ምክንያት ስለሆነች እና ከመውለዷ በፊት በወለደች ጊዜ ከወለደች በኋላ ዘላለማዊት ድንግል ናት። እሷ ብቻዋን ድንግል ዘላለማዊት ድንግል ናት። ለብቻዋ ዘላለም ድንግል ሆና ትኖራለች ይልና ድንግል በስጋሃ ወድንግል በህሊናሃ ወድንግል በነፍሳ፣ በስጋዋ በነፍሷ በህሊናዋ ወይም በሐሳቧ ድንግል ናት ይላል። ይሄ ለእሷ ብቻ የተሰጠ ነው። ስምዖን ለባሃዊ ደግሞ ምን ይላል? ድንግሊቱ መሬት የመጀመሪያውን አዳም የኤደን ገነት ጌታ የሆነውን በጸጋ ማለት ነው እንደወለደች ዳግሚት ሔዋን ድንግል ማርያም ደግሞ የፍጥረታት ሁሉ ጌታ የሰማይና የምድር ጌታ የሆነውን ክርስቶስን ወልዳለች ይላል። በድንግልና በእግዚአብሔር የማዳን እቅድ ውስጥ ሶስት ምስጢራት አሉ። ከዚያ ውስጥ አንዱ ድንግልናዊ ልደት ነው ይላል። በማዳን ምስጢር ውስጥ በማዳን መለኮታዊ እቅድ ውስጥ በድንግልና ጸንሳ መውለዷ አምላካዊ የማዳን እቅድ አካል ነው ማለት ነው። ስለዚህ እግዚአብሔር ያሰበው የወደደው የመከረው ይሁን ያለው ስለሆነ እሷ እንደ ቃል ይሁንልኝ እንዳለች እኛም እንደ ቃሉ ይሁን ብለን ማመን ይገባናል። ክርስቶስ በተዘጋ መቃብር ተነስቶ በኩረ ትንሣኤ እንደሆነ እንዲሁም ማኅተመ ድንግልናን ሳይፈታ እንዲሁ በድንግልና ተወልዶ የተዘጋውን ደጅ ከፈተ ይላል። በጣም ይገርማል።
በእህቱም ማህፀን ተወልዶ የተዘጋውን የገነት ደጅ ከፈተ። በእህቱም መቃብር ከሙታን ተነስቶ የተዘጋውን ደጅ ከፈተ። ከመቃብሩ ላይ የተገጠመውን ድንጋይ ያነሱ መላእክት ናቸው ከተነሳ በኋላ። ስለዚህ ሲወለድም ማህፀኗ እንደታተመ ነው፣ ሲነሳም መቃብሩ ምን እንደሆነ ነው እንደታተመ ነው። ቅዱስ ኤፍሬም ጆሮአቸው በክደት ለደነቆረ የማንቂያ መለከት ነው ይላል። እንዲሁም ይሄ የአጽም ንቃተ ሐሊብ እማጥባተ ድንግል እንተ ይተአምር ብእሴ ወንድ ከማታውቅ ዘሩካቤ ከሌለባት ከድንግል ማርያም የተገኘው ከጡቶቿ የተገኘው የድንግልና ወተት ምንኛ ይደንቃል ይላል። ደናግል ወተት የላቸው፣ ወተት ካላቸው ደናግል አይደሉም። እሷ ሁለቱንም አስተባብራ ይዛለችና ከድንግል ከመወለዱ በፊት አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ያለ እናት እንደተወለደ ከድንግል ማርያም ደግሞ ያለ አባት ድህረ ዓለም ተወልዷል። ተወልደ በተድላ መለኮት የሚለውን ተጨማሪ ማብራሪያ ነው። ዘር ያልተዘራብሽ እርሻ አንቺ ነሽ፣ የሕይወት ፍሬ ካንቺ ወጣንል የለ ዘር ሳይዘራበት የሕይወት ፍሬ። አሁን የመዳን ምስጢር እኮ ይሄ ነው። የሕይወት ፍሬ ነው ኢየሱስ ክርስቶስ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ስላለ ቅዱስ ሴሬኔዎስ ዘሀገረ ሄዶ ምን ይላል? ድንግል ማርያም ያቺ አዲስ ምድር ናት አለ። መሲሁ የሚገኝባት አዳኙ የሚወለድባት የሕይወት ፍሬ ክርስቶስ የሚገኝባት ህትምት ምድር ድንግል ማርያም ናት ይላል። ቅዱስ ዮሐንስ አፈወርቅም መጀመሪያይቱ ምድር ገበሬያው ሳይገርባት ሳይጠብባት ዘር ሳያርፍባት ያፈራችሁን እናውቃለን። አማናዊቷ ድንግል ማርያም ደግሞ ክርስቶስን እንበለ ዘር እንበለ ሩካቤ ሰጠችን ይላል። ስለዚህ አዳኙ የተገኘው ከሷ ነው። ሙሴ ጫፎቿ ሳይቃጠሉ በገዳም ያያት ዕፅ አንቺ ነሽ ትባላለች። ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ተዋህደው አይተዋል። ነበልባሉ የመለኮት ሐመልማሉ የድንግል ማርያም ምሳሌ አይደለም። ድንግልናዋ አለመለወጡን እሱም ባህሪው አለመለወጡን ያሳያል። ብንጸልየውም ብናዜመውም ቴዎሎጊያ ነው፣ ራሱ ምስጢረ ድነት ነው፣ ነገረ ማርያም ነው፣ አዲስ ኪዳን ነው። ቅዱስ ጎርጎርዮስ ዘኑሲስ በሙሴ ሕይወት ላይ በጣም በጥልቀት የጻፈ ነው። ምንድነው የሚለን? እሱ በኮሬብ ተራራ የነበረችው ቁጥቋጦ የሲናዋ ዕፅ ሳትቃጠል እንደታየች ሁሉ ድንግል ማርያምም ሳተ መለኮትን ተሸክማ አምላክን ጸንሳ ስትወልድ የመለኮቱ እሳትነት አላቀጠላትም፣ ድንግልናዋን አልለወጠውም ነው የሚለው። ቅዱስ ኤፍሬም ሶርያዊ በድንግልና ማህፀኗ ክርስቶስን አስገኘች፣ ምክንያቱም ድንግል ማርያም አማናዊት የሲና ዕፅ ናትና። ስለዚህ አበው ህብረ አምሳል የነቢያት ትንቢት የድነት ተስፋ በድንግል ማርያም መፈጸሙን አባቶች በብዙ መንገድ ገልጠዋል። ቅዱስ ኤጲፋኒዎስ ምን ይላል? ማን ነው የቅድስት ማርያምን ስም ሲያነሳ ድንግል የሚለውን መታወቂያዋን፣ መለያዋን፣ አይደንቲቲዋን፣ ታይትሏን ሳይጠራ እንዲሁ የሚዘነጥላት ይላል። ስለዚህ ሁል ጊዜ ድንግል ማርያም ውዳሴያችን ቅዳሴያችን ድንግል ማርያም ይላል። በዘላለማዊ ድንግልና ውስጥ የመዳናችን ምስጢር የክርስቶስ የባህሪ አምላክነት እውነት ስላለበት ማለት ነው። ኦ አንቀጸ መድኃኒት ዘኢይትረኃው መናስክቲሃ በወሊደ አምላክ ለባሴ ትስብእት። አባ ጊዮርጊስ ዘጋስጫ ለባሴ መልበስ በደንብ ይሁት ስጋን የለበሰ የተዋህደውን ጌታ በመውለዷ የድንግልናዋ መዝጊያ ያልተከፈተ ግን የድነት በር ናት ይላል። ኦ አንቀጸ መድኃኒት ሳይከፈት አዳኙ ገባ፣ ሳይከፈት ወጣ። በሕቱም ድንግልና ጸነሰችው፣ በሕቱም ድንግልና ወለደችው። ስለዚህ ዘላለማዊ ድንግልናዋ የምስጢረ ድህነት መገለጫ ነው ማለት ነው። ቅዱስ ባሲሎስ ዘቂሳርያ ጌታ ራሱ ምልክት ይሰጣችኋል ኢሳይያስ 7:13 ይጠቅሳል። እና ይቹ ሴት ድንግልም ናት እናትም ናት አለ። እግዚአብሔር ማዳኑን የገለጠባት መሳሪያ ከድንግል ማርያም ቅዱስ ሥጋ ከሷ ባህሪ ሌላ ምን አለ ይላል። ትምክህተ ዘመድኅነ የባህሪያችን መመኪያ ያሰኛታል። ይሄ ሕዝቅኤል ነቢይ ስለ እሷ መሰከረ። የውዳሴ ማርያምን ጸልየው ነው። ሕዝቅኤል 44ን ይዞ ነው። ጥንታዊ የሶሪያ የነገረ ማርያም ምስጋና ምን ይላል? ዛሬ ያ ነቢይ ሕዝቅኤል በትንቢት መነጽር ያያት የማይጠልቀውን ፀሐይ ያስገኘች ምስራቅ የተዘጋች ደጃፍ ለዘላለም ተዘግታ የምትኖረዋ ያለው ደስ ይበለው አለ። ተመልከቱ፣ የነቢያት ደስታቸው ስለሆነች እመቤታችን እና ድንግል ማርያም የተመቹ ያቺ ደጃፍ ናት አለ።
በሷ ክርስቶስ ወደ ዓለም ገባ አለ ሳትከፈት። ስለዚህ በዚህ ላይ ክርክር አያስፈልግም። አርብ ጸጥ ማለት ነው። ወይ እመኑ ካልገባችሁ ደግሞ ዝም በሉ ይላል። ቅዱስ ያዕቆብ ዘስሩግ ድንግል ማርያም የመልአኩን ብስራት ተቀበለች፣ ጸነሰች፣ መልአኩ ከእርሷ ተለየ። ማርያምም በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። ያን ሲተረጉም ምን አለ? ምሽትና ንጋት ተገናኙ ይላል። ድንግል ማርያምን በንጋት መሰላት። ለምን? ሲነጋ ፀሐይ ስለሚወጣ። ኤልሳቤጥን ደግሞ በምሽት መሰላት፣ ማታ ጨረቃ ስለሚያበራ። ጨረቃው የዮሐንስ መጥምቅ ምሳሌ ነው፣ ፀሐዩ የክርስቶስ ምሳሌ ነው። የሰው ልጅ ድቀት ጨለማ ነበር አይደለ? በጨለማ ለሚኖሩ ብርሃን ወጣላቸው አይልም? ጨለማ 5500 ዘመን ጨለማ ይባላል። ፎል ድቀት የምንለው ያ ጨለማ በብርሃን ሲገፈፍ ድነት ይባላል። ያ ብርሃን የተገኘው ከድንግል ማርያም ስለሆነ በመዳናችን ውስጥ ያላትን ሱታፌ ያሳየናል ማለት ነው። የልደት ሰላምታችን ምንድን ነው? ስንገናኝ እንኳን ሰላምታ ስንለዋወጥ እንኳን ለበዓለ ሌላስ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። አያችሁ፣ ብርሃን የተገኘው ከሷ ስለሆነ ብርሃን ዘበአማን ዘያበር ለኩሉ ሰብ ለለ ይነብር ውስተ ዓለም። በዓለም ውስጥ በጨለማ ለሚኖሩ ሁሉ የሚያበራ እውነተኛው ብርሃን እርሱ ኢየሱስ ክርስቶስ ነው። በእንተ ፍቅረ ሰብ መጻእከ ውስተ ዓለም፣ ስለ ሰው ልጆች ፍቅር ብለህ ወደ ዓለም መጥተሃልና ወኩሉ ፍጥረት ተፈሳ በምጽአትከ፣ ሰው ሆነ በትሕትና ወደዚህ ዓለም በመምጣት ከድንግል ማርያም ሰው በመሆን ፍጥረት ሁሉ ደስ አለው። እስመ አዳንኮ ለአዳምም ስህተት፣ አዳምን ከስህተት አድነዋል። ይኸው መዳናችን። ወረሰይካ ለሔዋን አግዓዝተ እምጻዕረ ሞት፣ ሔዋንን ከሞት ጻረኝነት ነፃ አውጥተሃታል። ድነታችን ይሆን። ወሀብከነ መንፈሰ ልደት ባረክናከ ምስለ መላእክቲከ፣ ዳግመኛ ተወልደን አንተን የምንመስልበትን ረቂቁን ልደት ሰጠኸን። ጥምቀት ከመላእክት ጋር አመሰገን ይላል የአእላፋት ዝማሬ። በዚህ ልደት የከበሩ ክርስቲያኖች በልደቱ የወለዳቸውን ጌታ የሚያከብሩበት ልዩ ምስጢር ነው። እረኞችን፣ ሰብአ ሰገልን፣ መላእክትን የምንመስልበት ልዩ አውድ ነው። በምድር ያለች ሰማይ በሆነች ቤተ ክርስቲያን የሰበሰበን አምላክ ስሙ ይክበር ይመስገን። ስጋውን ከአዳም ጥንተ ስጋ አደረገ። እምጥንተ ስጋሁ ለአዳም የሚለው ብዙ ሊቃውንት ጽፈውበታል እና እዚያ ውስጥ መዳናችን አለ። ያዕቆብ ዘስሩግ በግልጥ ቃል ሲናገር አዳምና ሔዋን ከመሳታቸው፣ ከመበደላቸው፣ ከመውደቃቸው በፊት ፕሪላፕሳሪያን ይባላል። ከድቀት በፊት የነበረውን ባህሪዋን ነው በተዋህዶ ገንዘብ ያደረገው ይላል። የድነታችን ምክንያት ዘላለማዊት ድንግል ንጽህናዋ፣ ቅድስናዋ በስጋም በነፍስም በህሊናም ስለሆነ ስለዚህ ወደ እሷ ወረደ ይላል። ይሄ ዲሰንት አሰንት ፕሪንሲፕል ይባላል በቴዎሎጂያ ትምህርት። ዲሰንት ማለት የእሱ መውረድ ነው። አሰንት ደግሞ የኛ ወደ ላይ ከፍ ማለት ነው። ዛሬ ተጸነሰ አይደለ? እሱ ከሰማይ ወርዶ ሲጸነስ የተዋረደው የኛ ባህሪ ደግሞ ዛሬ ከፍ ያለበት ቀን ነው። የድነታችን ቀን ነው። እያንዳንዱ ኦርቶዶክሳዊ በዓል የመዳን በዓል ነው የምንለው በዚህ ምክንያት ነው። ምንባባቱ፣ መዝሙራቱ፣ ስዕላቱ፣ የአምልኮ ውበት ሁሉ የሚገልጠው ይሄንን እውነታ ስለሆነ ከዚህ ጋር በተገናኘ እንደው ያላነበባችሁት ከሆነ በሚለው ምናልባት እነዚህ ጥንታውያን ሶስት በነገረ ማርያም ዙሪያ የተነሱ ንፋቂዎች ናቸው። የአርዮስ፣ የመቅዶኒዎስ፣ የንስጥሮስ እንዳለ ሆኖ ማለት ነው። የመጀመሪያዎቹ አንቲዲኮማሪኒቴስ ይባላሉ። ግሪክኛ ቃል ነው። የድንግል ማርያምን ዘላለማዊ ድንግልና የሚያስተሐቅሩ ናቸው እና ለእነዚህ በቂ መልስ የሰጠው ቅዱስ ኤጲፋኒዎስ ዘዴሰተ ቆጵሮስ ነው። በረከቱ ይድረሰን። ሁለተኛው በዚያ ዘመን የነበሩ ኮሊዲያንስ ይባላሉ እና ኮሊዲያ ማለት ያው ህብስት ማለት ነው። በጣም የተጋነነ ከኦርቶዶክሳዊ ውሃ ልክ የወጣ አምልኮ አዘል መሰል የሆነ ለድንግል ማርያም የሚያቀርቡ ናቸው። ሁለቱንም ለይቷቸዋል ኤጲፋኒዎስ። ኦርቶዶክሳዊ ሁለቱም አይደለም ማለት ልክ በቅዱሳት ስዕላት ላይ እንደተነሳው ስዕላት አውጣት ናቸው፣ አያስፈልጉትም ያሉትንም አልተቀበሉም አባቶች። ስዕላት መመለክ አለባቸው ያሉትንም አልተቀበሉም። ኦርቶዶክሳዊ ውሃ ልክ ሰርተዋል። ስለዚህ በዚህም እንደዚህ ሆኖ ሄልቪዲየስ ያው ጀሮም ይታወቃል። በዚህ ዘላለማዊ ድንግልናዋን ያው ያስተሐቀረ ነው። በጣም ሰፊ ምላሽ አፖሎጂቲክ የሆነ ጽፏል። እንደ ልጃችን ዲያቆን ምህረት ዌልካም ቱ ኢትዮጵያ
እስቲ በደንብ አድርጋችሁ እንደገና እውቅና ስጡት። እኛ ባለንበት በአሜሪካ በደንብ አድርገን አሽሞንሞነናል። በደንብ ይቀጥላል። ይሄ ሌጋሲ የቅበተ እምነት ትልቅ ጸጋ ነው እና የአላፋ ዝማሬ የኢጃት ዓላማ ብዙ ዲያቆን ምረቶችን ለማፍራት ነው አይደለም? በዘመኑ ቋንቋ ለዘመኑ የሚገባውን ነገር መግቢያችን ላይ እንዳልኩት ሰይጣን ባይኖርም በስማም ይባላል እንደሚባለው ክህደት፣ ስህተት፣ ኑፋቄ ባይኖርም በቃ የኦርቶዶክስን እውነት ማስተማር መመስከር ያስፈልጋል። አንድ ሁለተኛ በየዘመኑ የሚነሱ ጥያቄዎችን ተግዳሮቶቹን እንዲያመጣጣቸው በስርዓት በሰከነ መንፈስ በልበ ሙሉነት እንደ ወንድማችን እንደ ልጃችን ዲያቆን ምረት ማለት ነው መልስ መስጠት። ከዚያ በኋላ ለዓለም ብርሃን መሆን ነው። እውነት ለመናገር ወክሌቱ ይሰድድ ወሙ ወለድ ይላል። ሁለቱ 10 ሺውን እንዳለው ስንቱን ያንጋጉትን በቃ ዳዊት ማለት እኮ ነው ኦርቶዶክሳዊ ዳዊት በዚያች ወንጭፍ ያው ጎልያድን የጣለ ማለት ነው። እንደገና መርቁት ጸጋውን ያብዛል ብላችሁ ያው ፍሬው ሲመሰገን ደግሞ ፍሬውን ያስገኘ ዛፍ አብሮ ይመሰገናል። ውድ ወንድማችን አባታችን ሊቀ ኅሩያን ቀሲስ ዶክተር መላኩ በመካከላችን አሉ። እርሶም ወልካም ይሄን ልጅ ስለሰጡ እናመሰግናለን። ይሄው ጀሮ ይቺ ድንግል በማህፀኗ በድንግልና ጸነሰች፣ ሕፃኑ በድንግልና ወለደች አለ። በዚህ ምክንያት ምን ሆነልን? የመርገም ሰንሰለት ተበጠሰ ተሰበረልን ይላል። መዳን ማለት ይሄ ነው። ታስረን ነበር ተፈታን። መታሰር ድቀት ነው፣ መፈታት ድነት ነው። መራቆት ድቀት ነው፣ መውደቅ ነው። መልበስ መሸፈን ማጌጥ ምንድን ነው? መዳን ነው። ድነት የሚለው በጣም ዘርፈ ብዙ ተርሚኖሎጂ ስላለው በሔዋን ሞት መጣ፣ በድንግል ማርያም ሕይወት መጣ። ግልጽ እኮ ነው ይሄ። ሞትና ሕይወት በምን ይቀራረባሉ? እስቲ ብርሃንና ጨለማ። በሔዋን ጨለምን፣ በድንግል ማርያም በራን። በሔዋን ሞትን፣ በድንግል ማርያም ድህነት አገኘን። በሔዋን ተረገምን፣ በድንግል ማርያም ቡርክት አንቲ እማን ስትባል ተባረክን እኮ አይደል? ኦ መዝገበ በረከት ትባላለች። ጀሮም ነው ይሄ። አሁንም ጀሮም ይቀጥላል። ከድንግል በድንግልና ተጸንሶ እንዴት እንደተወለደ ከተወለደ በኋላ ድንግል ማርያም በድንግልና ስለመጽናቷ ሌላ ወንድ ስለማታውቅ መሆኗ ለመረዳት አለ ጌታ በተዘጋው ደጅ ገብቶ ሰላም ለእናንተ ይሁን ማለቱ። መንፈስ ስጋና አጥንት የለውም እኔ ነኝ ኑ ዳሱኝ እንዳለ እዩ ይላል። ስለዚህ በተዘጋው ደጅ ከትንሣኤ በኋላ ገብቷል። ወደዚህ ዓለም ሲመጣም በእህቱ ማኅፀን ነው የገባው፣ በእህቱ ማኅፀን ነው የተወለደው ይላል። ሶስተኛው ምክንያተ ድኂን የድህነታችን ምክንያት ያው አዳኝ አትባልም። አዳኝ ብትባልም የምትባልበትን አውድ ከገባን ምንም ችግር የለውም እውነት ለመናገር። ቋንቋችን ግን ምክንያተ ድኂን የመዳናችን ምክንያት የባህሪያችን መመኪያ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ ነው የምትባለው። ያን መረዳት ብቻ ነው። ቡርክት አንቲ እማንስት ቅዱስ ገብርኤልና ቅድስት ኤልሳቤጥ የተስማሙበት የተባበሩበት የምስጋና ቃል ነው። አንቺ ከሴቶች መካከል ተለይተሽ ምንድነሽ ተባለች? አቤት የተባረክሽ ነሽ የተባለችው መቼ መሰላችሁ? ካንተ የተነሳ ምድር የተረገመች ትሁን በተባለበት በመርገም ዘመን ውስጥ ነው። ብቸኛዋ ቡርክት እሷ ናት። ከዚያ ቅድስት ኤልሳቤጥ የጀመረችው ምስጢር አለ። ወቡሩክ ፍሬ ከርስኪ ፍሬ ማኅፀንሽም ቡሩክ ነው። መርገመ ስጋን መርገመ ነፍስን የሚያርቅ በረከተ ስጋ በረከተ ነፍስ ሕይወተ ስጋ ሕይወተ ነፍስን የሚሰጥ ነው ፍሬ ማኅፀኗ። ዓለም የዳነው በዚህ ፍሬ ነው። ይህ ፍሬ የተገኘው ከድንግል ማርያም ነው። ስለዚህ የሕይወት ፍሬን ስላስገኘች የመዳን ምንድን ናት? ምክንያት ትባላለች። እየሰማችሁኝ ነው? የመዳን ምክንያት ማርያም ጽጌ ዘመዓዛኪ ሰናይ ዘሰረጽኪ እምስርወ እሴይ ወእምጉንደ ዳዊት ኅሩይ ፍሬ ማኅፀንኪ ወልድ ይሴፎ ነዳ ይላል። እዚህ የእሑድ መልክአ ውዳሴ ላይ ድንግል ማርያም ከዳዊት ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ ይልና ፍሬ ማኅፀንኪ ይሴፎ ፍሬ ማኅፀንኪ ወልድ ይሴፎ ነዳይ የማኅፀንሽ ፍሬ ክርስቶስን ነዳያነ ትሩፋት ነዳያነ ነፍስ ምእመናን በንስሐ ተስፋ ያደርጉታል፣ ደጅ ይጠኑታል። ምን ማለት ነው? ስጋው ደሙን ማለት ነው። የማኅፀኗ ፍሬ እሱ ስለሆነ በእንተ ተሰጎቱ ወልደ አምላክ እምኔኪ ወብኪ ቅሩባነ ኮነ እምድር ለማኅደር ውስተ አርያም። በእንተ ተሰጎቱ ለወልደ አምላክ እምኔኪ የአምላክ ልጅ ካንቺ ሰው ከመሆኑ የተነሳ በተዋህዶ ባህሪያችንን ባህሪው ከማድረጉ የተነሳ ከምድር ወደ ሰማይ
ከፍ እንድንል ምክንያት ሆንሽ። አንቀጸ ብርሃን የቅዱስ ያሬድ ድርሰት ነው። በረከቱ ይደርብን። ዮሐንስ አፈወርቅ ድንግሊቱ ሔዋን ከገነት አባረረችን አስወጣችን አለ። በዳግሚት ሔዋን በድንግል ማርያም ደግሞ ዘላለማዊ ሕይወትን አገኘን። ያባረረችንም ምክንያት የሆነችን ድንግል ሔዋን ናት። አሁንም ለመመለሳችን ደግሞ ምክንያት የሆነችው ዳግሚት ሔዋን ድንግል ማርያም ናት። አንደኛዋ የሞት ምክንያት፣ ሁለተኛዋ የመዳን ምክንያት። አንደኛዋ የመርገም ምክንያት፣ አንደኛዋ የመባረክ ምክንያት። አንደኛዋ የመዋረድ ምክንያት፣ ሁለተኛዋ የመክበር ምክንያት ናት። አሁን አራተኛው ክብረ ድንግል ማርያም ስለሆነ ክብሯ ከምን የተነሳ እንደሆነ ዝም ብሎ ዲቮሽናል ነው፣ ስሜታዊ ነው። ጥልቅ መጽሐፍ ቅዱሳዊ ቴዎሎጊያዊ ምስጢረ ድህነትን አምላካዊ መለኮታዊ እቅድን መሰረት ማዕከል ያደረገ መሆኑን ሰው ማወቅ አለበት። ይሄ ሲገባው አይደለም ምስጋናዋ በዛ ለማለት ምስጋናዋ እንዳልጀመረ ይገባዋል። አንድ ተማሪ አብነት ትምህርት ቤት ገብቶ ወዲያው አቋርጦ ወጣና ብዙ ዘመን ከኡኖ ሊቅ ጋር ተገናኝቶ ሲያወራ አይ እኛም እኮ እንደርሱ አብነት ትምህርት ቤት ነበርን፣ ምን ድረስ ደርሰሃል እንዴ? በስመ አብ ያለ ይባላል። ገና ጀማሪ ነው ማለት ነው። የቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ድርሰት ምን ይላል? ነገር ግን ሔዋንን ዲያብሎስ አሳታት፣ የሞት ምክንያት የሚሆን ቃየንን ወለደች። ማርያም ግን መልአክ ባበሰራት ጊዜ ሁሉን ወደ ዘላለም ሕይወት የሚመራ አካላዊ ቃልን በስጋ ወለደች። ሔዋን ድንግል ማርያም፣ ዲያብሎስ ቅዱስ ገብርኤል። ወደ ሞት ወደ ሕይወት፣ ወደ ጨለማ ወደ ብርሃን፣ ከገነት ከክብር መውጣት መሰደድ፣ ወደ ክብር ወደ ገነት መመለስ። ስለዚህ ሔዋን ለመውደቃችን ያላትን ሱታፌ አጉልተን የምንመሰክረውን ያህል ዳግሚት ሔዋን ድንግል ማርያም ለመዳናችን ያላትን የማይተካ ሚና ሱታፌ አፋችንን ከፍተን ልባችንን ሞልተን ልንመሰክር ይገባል። ዛሬ በዓለ ብስራት ነው። የብስራቱ ንባብ ነው ይሄ ራሱ። ሔዋንን ዲያብሎስ አሳታት። ለምን? ወደፊት እናየዋለን። አልጠየቀችውም፣ ኮስችን አላረገችውም። እንዲሁ ነው የተጫነባት። ድንግል ማርያም ግን የብርሃን መልአክ ከእግዚአብሔር የተላከ መልአክ እውነት እየነገራት እንደገና ማብራሪያ ጠይቀዋለች ይላል። ስለዚህ ያው ጃንደረባው ትውልድ የድንግል ማርያም ልጅ እንዲሆን ነው ትውልዱን የሚያስተምረው። ምን ማለት ነው? በአመክንዮ ላይ በእውነት ላይ የተመሰረተ እምነት፣ ሕይወት፣ መንፈሳዊነት እንዲኖረው። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ማን ትለዋለህ? አቤት ኢየሱስ ማለት ምን ማለት ነው? አዳኝ መድኃኒት። ከምን አዳነን? ከኃጢአት። ከምን አዳነን? ከሞት። ከምን አዳነን? ከዲያብሎስ ባርነት። ይሄንን ድህነት ያገኘነው በድንግል ማርያም ምክንያትነት ነው። መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኝነትን ያስወግዳል። አማናዊ ጽዮን ድንግል ማርያም ናት፣ ከእርሷ መድኃኒት ወጥቷል። ያዕቆብ እስራኤል ተብሏል፣ እኛ እስራኤል ዘነፍስ ነን። ጥንታውያን አበው ይሆን በሰፊው አትተዋል። ኃጢአተኝነትን ያስወግዳል። የኃጢአት ደሞዝ ምንድን ነው? አቤት ከድንግል ማርያም በተወለደው ጌታ ኃጢአታችን ከተወገደ ሞት ከኛ ርቋል ማለት ነው። ሕይወት አገኘን ማለት ነው። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። የምስራች እኮ ነው አይደል? እስመናሁ ዜንወክሙ የምስራች ነግራችኋለሁ መልአኩ ያላቸው ለእናንተና ለሕዝቡ የሚሆን ያ ምንድን ነው? ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ከማን? ከድንግል ማርያም የመድኃኒታችን እናት። ቅዱስ ጎርጎርዮስ ዘኑሲስ የእግዚአብሔር ቃል ካላዊ ቃል ቀዳማዊ ቃል እግዚአብሔር ወልድ ወደ ራሱ አርአያ መጣ ይላል። በጥንተ ፍጥረት ንግበር ሰባ በአርአያነ ወበአምሳሊነ ብሏል። ቅዱስ አትናቴዎስም ቀደም ብሎ አስተምሯል። ለምንድን ነው ራሱ ባለቤቱ የመጣው? በነቢይ በመልአክ በቅዱስ ያላዳነን ያረዳን የሚለውን ሲገልጥ አርአያውን አምሳሉን የሳለው እሱ ነው። ስለዚህ ራሱ ካልመጣ በራሱ ልክ እንዴት አድርጎ እንደገና ይሰራናል አለ እና ወደ ራሱ አርአያ መጣ አለ። ከዚያ በኋላ ስጋን ገንዘብ አደረገ። ስለኛ ስጋ ስጋችንን ተዋህደ፣ ስለ ነፍሳችን ነፍሳችንን ገንዘብ አደረገ። ኢንቴሌክቹዋል ሶል የምትለዋ እንዳትረሷት። አኒማል ሶል፣ ቬጂቴቲቭ ሶል፣ ራሽናል ሶል ነው። እዚህ ጉባኤ ቁስጥንጥንያ ላይ ከተወገዙ መናፍቃን አንዱ አቡሊናሪዎስ ነው አይደለ? እያ ህየንተ ነፍስ ወልቦና ኮኖ መለኮቱ፣ ስለ ነፍስ ፈንታ መለኮት ያንን ተካ ብሎ ከድንግል ማርያም ስጋ ብቻ እንጂ ነፍስን አልነሳም ብሏል።
እነ ቅዱስ ጎርጎርዮስ እንዚናንዙ ሲመልሱ ይቅርታ አካላዊ ቃል ከድንግል ማርያም በተዋህዶ የነሳው ስጋችንን ብቻ ከሆነ ያዳነው ስጋችንን ብቻ ነው። ነፍሳችንን ካልነሳ ሊያድን አይችልም። እያዳነው ለዘይነሶ ያልነሳውን ያልተዋህደውን ሊያድነው ቤዛ ሊሆንለት አይችልም ይላል። ስለዚህ በእኛ ቤተ ክርስቲያን እንደ ልማድ እንዳይመስላችሁ የነገር ሃይማኖት አገላለጽ አለ። ከድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ የሚለው በጣም ቁልፍ ነው። ሰው ስጋና ነፍስ ስለሆነ የበደለው የሳተው በስጋውም በነፍሱም ስለሆነ የዳነው በስጋችን በነፍሳችንም ሆኖ ድነታችን ፍጹም ምሉ የሆነው ምስጢረ ተዋህዶን በትክክል በመቀበላችን ነው እና ቅዱስ ጎርጎርዮስ ይሄንን ይነግረናል። ከኃጢአት በቀር በሁሉ እንደኛ ሆነ፣ ስለዚህ ስለኛ ፍጹም ቤዛ ሆነ። መድኃኒቱ ወደ ህመምተኞቹ የደረሰው በእኛ በኩል ነው። አሁን ባለንበት ሀገር አሜሪካ የብርድ ወራት ስለሆነ የፍሉ ሲዝን ነው እና ፍሉሻት ብዙ ሰው በነፃ እንዲከተብ ይመከራል። የሚገርማችሁ ፍሉሻት የሚሰራው ከፍሉ ቫይረስ ነው። መድኃኒቱ ራሱ ከበሽታው ነው የሚገኘው እና አዳኙ የኛን ባህሪ አድርጎ ነው ያዳነን። ለዚህ ነው እግዚአብሔር ሁሉን በማድረግ ጥበቡ፣ ካህሊነቱ፣ ቻይነቱ የሚታየውን የማይታየውን ዓለም ካለመኖር ወደ መኖር አምጥቶ ከፈጠረበት ካስገኘበት ጥበቡ ይልቅ ከድንግል ማርያም በተዋህዶ ሰው ሆኖ ዓለምን ያዳነበት የተዋህዶ ጥበቡ ይረቃል፣ ይበልጣል፣ ይደንቃል የሚባለው በዚህ ምክንያት ነው። የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ፣ ከምድር እስከ ሰማይ የምትደርሺ መሰላል ሆይ፣ የፍጥረት ሁሉ መጀመሪያ በአንቺ ታደሰ ይላል። አሁን ሶስት ነገር ብቻ ያዙ እዚህ። ድልድይ አንድ፣ መሰላል ሁለት፣ መታደስ ሶስት። መሰላል ለምን አስፈልገ? መሰላል ጥቅሙ ምንድን ነው? በእኛ አቅም፣ በእኛ ቁመት፣ በእኛ ልክ ከማንደርስበት እንድንደርስ ነው አለ። ከፍታ ይሰጣል። ወደ ላይ እኮ ለመሄድ አቅም አልነበረንም። በእሷ መሰላልነት ነው አይደል? በእንተ ተሰጎቱ ለወልደ አምላክ እምኔኪ ወበኪ ቁርባነ ኮነ ምድር ለማህደር ውስጥ አርያም የተባለው በዚህ ምክንያት ነው። ሁለተኛው ድልድይ ይላል። ድልድይ ደግሞ በውሃ የተለያዩ ሁለት ከተሞችን አገራትን ምንም ያደርግ ነው። አቤት የሚያገናኝ አይደል? ምድርና ሰማይ፣ ሰውና እግዚአብሔር፣ ሰውና መላእክት፣ ህዝብና አሕዛብ ተለያይተው ነበር ለ5500 ዘመን። የተገናኘው በእሷ ድልድይነት ነው። ሶስተኛው ወብኪ ታደሰ ቀዳሜ ኩሉ ፍጥረት፣ የፍጥረት ሁሉ መጀመሪያ በአንቺ ታደሰ። አዲስ ኪዳን ማለት ይሄ ነው። ከብሉይ ኪዳን ወደ አዲስ ኪዳን ስለተሸጋገርን አዲስ ኪዳን የሚጀምረው በክርስቶስ ልደት ነው። የተወለደው ከድንግል ማርያም ነው። የፍጥረት ሁሉ መጀመሪያ በአንቺ ታደሰ። በሰርክ ኪዳናችንም ወሐደስኮ በዘኢይማስን ይላል። በማይለወጥ አደስከው ይላል። ክርስቶስ በቀራንዮ የፈጸመው የማዳን ሥራ አዲስ ተፈጥሮ ይባላል። በጥንተ ተፈጥሮም የፈጠረን እሱ ነው። በአዲስ ተፈጥሮም ያዳነን እሱ ነው። የዓርብ ውዳሴ ማርያም ላይ ታገኛላችሁ። እስመ ውእቱ ፈጠረን ይላል። እርሱ ፈጥሮናልና ይላል። ቀድሞም ንግበር ሰብአ ብሎ የፈጠረን እሱ ነው። አሁንም በአዲስ ተፈጥሮ በስጋው የፈጠረን እሱ ነው። አሁን የቅዳሴ ማርያም ነው፣ ግን ቴዎሎጊያ ነው፣ ነገረ ድነት ነው፣ ነገረ ሃይማኖት ነው፣ ዶክትሪን ነው። ስለዚህ ቅዱስ ዳዊት በማስተዋል ዘምሩ እንዳለው ኢትዮጵያዊ ጃንደረባውንም ቅዱስ ፊልጶስ በውኑ የምታነበውን ታስተውለዋለህ እንዳለው በማስተዋል ብንጸልይ፣ በማስተዋል ብንቀድስ ብናስቀድስ፣ በማስተዋል ብንዘምር ብናዘምር እውነት ለመና ሌላ አስተማሪ ያስፈልገን። ጸሎታችን፣ ቅዳሴያችን፣ ውዳሴያችን፣ አምልኳችን ሁሉ ፍጹም ነገረ ሃይማኖት ምስጢረ ቴዎሎጊያ ስለሆነ በእንተ ሔዋን ታጽሖ ተገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ። ስለ ቀዳሚት ሔዋን የገነት ደጅ ምን ሆነብን? ተዘጋብን። ስለ ዳግሚት ሔዋን ስለ ድንግል ማርያም ምን ሆነ? ተከፈተ። እና ሲከፈት እንደው ለቁልፉ ምንም ክሬዲት አይሰጥም። ተዘጋብን እኮ አለ። መግባት አልቻለም 5500 ዘመን። ስለ ድንግል ማርያም ተከፈተልን። ምን ማለት ነው? አካላዊ ቃል እግዚአብሔር ወልድ አዳኙ ከሷ ባህሪያችን ነስቶ ከስጋዋ ስጋን ከነፍሷ ነፍስ ነስቶ ተዋህደው ሰው በመሆኑ በሷ ምክንያትነት የገነት ደጃፍ ተከፈተልን። ተዘጋብን፣ ተከፈተልን። በአንዷ ተዘጋ፣ በሁለተኛዋ ተከፈተ። ከዚያስ ከፈለነ ንብላ ዕፀ ሕይወት፣ ዳግመኛ ከሕይወት ፍሬ እንመገብ ዘንድ በቸርነቱ አደለን። ዘፍጥረት 3ን ስናነብ አዳምም ተመልሶ እጁን እንዳይዘረጋ
ከሕይወት ዛፍ ፍሬ እንዳይበላ በልቶም ለዘላለም ሕያው ምውት ሕያው ርጉም እንዳይሆን ወደ ገነት የሚወስደውን ደጃፍ ያው ዘጋው ነው የሚለው አይደል? በምትገለባበት ሰይፍ አስጠበቀ ነው የሚለው። ቅዱስ ኤፍሬም ሶርያዊ በዕለተ ዓርብ ጌታ ጎኑ በጦር ሲወጋ ያ ሰይፍ ተነስቷል የሚለው። በመገረፉ ቁስል ተፈወሳችሁ በሕመሙ ማህያዊ አዳነን የሚለው በዚህ ምክንያት ስለሆነ እና የሕይወት ፍሬ ቅዱስ ሥጋውን ክቡር ደሙን እንመገብ ዘንድ በቸርነቱ አደለን ይላል። ይህ የተነሳው ከድንግል ማርያም በተዋህዶ ነው። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ለማሐሰስካ ለሔዋን ተረክባ በህየ እንዘ ትትፌሳ በወለታ ዛምጻት ላቲ ፈውሰ ለቁስል ይላል። የመርገም የኃጢአት የሞት የመከራ ምክንያት የሆነችውን ቀዳሚት እናትን ሔዋንን ዛሬ በጌታ ትንሣኤ ዕለት ከፈለግካት አለ ድህነት ካስገኘችላት ከልጅዋ ከድንግል ማርያም ጋር በትስፊተ ገነት በገነተ ትፍሲት በገነት ደስታ በምስጋና በዝማሬ ታገኛታለ። ለማሐሰስኮ ለአዳም ተረክቦ ለህየ እንዘ ይትፌሳ ወይገብር በዓለ ምስለ ዳግማይ አዳም ቀዳሚ አዳምን ዛሬ ከፈለግከው ከሁለተኛው አዳም ከክርስቶስ ጋር የትንሣኤውን ደስታ ሲያከብር በገነት ታገኘዋለህ ነው የሚለው። ፊተኛው አዳም ኋለኛው አዳም ፊተኛይቱ ሔዋን ዳግሚት ሔዋን በመጀመሪያው አዳም ያጣነውን በሁለተኛው አዳም አገኘን በክርስቶስ በፊተኛው ሔዋን ያጣነውን በሁለተኛው አዳም በሁለተኛይቱ ሔዋን በድንግል ማርያም አገኘን። አሁን ይሄን እውነት ይዘን እስቲ ወደ ምስጋናችን ንግባ። ተፈሥሒ ለማርያም ለአዳም ፋሲካሁ ወማይዶታ ለሔዋን እንተ ይእቲ አጽመ ገቦሁ። እስካሁን እያየን ከመጣ ነው እውነት አንጻር ይሄ ምስጋና ሐረግ የተጋነን ይመስላችኋል? የአዳም ፋሲካ ማለት ደስታ ነው አይደለ? ነው አይደለ? በመጀመሪያው አዳም በመጀመሪያቱ ሔዋን አዝነን ነበረ። ደስታ የሆነውን ጌታ ስለወለደች ደስ ይበላችሁ ተብለናል። ስለዚህ ለአዳም ለሁላችን ደስታችን ነሽ፣ ተፈሥሒ ተብላለች፣ ደስ ይበልሽ። ሁለተኛ ፋሲካ መሸጋገሪያ ነው፣ ድልድይ ነሽ ተብላለች። እውነት ሐሰት ምንድነው ታዲያ የተጋነነው? ወማይዶታ ለሔዋን እንተ ይእቲ አጽመ ገቦሁ ከአዳም ጎን ለተገኘችው ለሔዋንም ድልድይ ሆነሻል፣ መሻገሪያ ሆነሻል። ምን ቁም ነገር ነው ይሄ? ድልድይ ነሽ፣ መሰላል ነሽ፣ ፍጥረት ሁሉ በአንቺ ታደሰ እያል ነገር ሃይማኖትን ስንመሰክር መተን ያንን እውነት በምስጋና አውድ መግለጥ ቀዳሚ ቴዎሎጊያ ይባላል። እንዲሁም የአምልኮ ስርዓት በኦርቶዶክሱ ዓለም ድንግል ማርያም ለኛ ህትምት ጦማር ናት ይላል ቅዱስ ያዕቆብ ዘስሩ። የታተመች ክታብ ናት ይላል። ምን ማለት ነው? የእግዚአብሔር ልጅ ምስጢር የመዳናችን ምስጢር በአጻባ መንፈስ ቅዱስ የተጻፈባት ናት ይላል። እንግዲህ በገሃዱ ዓለም በቅርብም በሩቅም ላሉ ጓደኞች፣ ቤተሰቦች፣ ወዳጅ ዘመዶች ደብዳቤ ስንጽፍ መቼስ ወረቀቱን ብራናውን ያው ገልጸን ነው የምንጽፈው፣ ከፍተን አይደል? ከጨረስን በኋላ አጥፈን ፖስታውን አሽገን ነው የምንልከው። ተቀባዮቹ ፖስታው እንደታሸገ ማንበብ ይችላሉ? ምን አድርገው ነው? ከፍተው ነው። ይሄን መነሻ አደረገና ቅኔያዊ ቴዎሎጊያ ሲናገር ድንግል ማርያም የዳንበት የምስራች ወንጌል ሳትከፈት የተጻፈባት ናት አለ በመንፈስ ቅዱስ። እንደገና ይሄን የምስራች ወንጌል ያነበብነው አሁንም ሳትከፈት ነው አለ። ለምን? ቅድስት ኤልሳቤጥ ምንትኑ አነ ከመ ትምጽኢ ሀቤ እሙ ለእግዚእየ የጌታዬ እናት ሆነ ትመጭ ዘንድ ምንድነኝ ብላ የጌታዬ እናት ብላ ድንግል ማርያም ወላዲተ አምላክ መሆኗን የተናገረችው ክርስቶስ በድንግል ማርያም ማኅፀን ሳለ ነው። ሳይወለድ በማኅፀን ሳለ እንዴት አነበበችው? መንፈስ ቅዱስ ስለመላባት አይደል? እና ህትምት ጦማር ናት ይላል። እሷን ከአንስተ ዓለም መርጦ እናት አድርጎ የሰጠን በእሷ ምክንያትነት ያዳነን አምላክ ስሙ ይክበር ይመስገን። እስመ እምፍሬ ከርስኪ ኮነ መድኃኒተ ዘመድነ ወአቅረበነ ሀበ እግዚአብሔር አቡሁ የቀዳሚት ውዳሴ ማርያም ነው። የማኅፀንሽ ፍሬ የባህሪያችን መዳን ሆኗልና ወደ ባህሪ አባቱ ወደ እግዚአብሔር አብ ወደ ባህሪ ሕይወቱ ወደ እግዚአብሔር መንፈስ ቅዱስ አቀረበን ይላል። የማኅፀንሽ ፍሬ የባህሪያችን ምን ሆኗል? መዳን ሆኗል። የማኅፀኗ ፍሬ ማን ነው? ኢየሱስ ክርስቶስ ነው። የዳን ነው በክርስቶስ ነው አይደል? እስቲ ይህችን የአማርኛ ቅኔ ሚፈታ እጅ አውጥታችሁ ልትገለብጠኝ የሔዋን መኪና ማርያም አዳነችኝ ፍሬን ያዘችና ህብረ ቃሉ ምንድን ነው? አቤት ፍሬን። ሰሙ ምንድን ነው? አቤት ሰሙ ምንድን ነው? የመኪና ፍሬን ብሬክ ማለት ነው። ጥሩ ወርቁስ የህይወት ፍሬ ክርስቶስን። አሁን አዳነችኝ ሲባል በዚህ አውድ ቅር ያሰኛል። ማርያም አዳነችኝ ምን ፍሬን ያዘችና
ጉዳዩ ያለው ፍሬው ጋር ነው። ፍሬውን ግን የያዘችው እሷ ናት። ስለዚህ ምክንያት ድህን ያሰኛታል። ሔዋን ድንግል ሳለች አለመታዘዝን ወለደች አለ። አለመታዘዝ ሞትን አምጥቷል። ምክንያት የሰማችው የተሻረውን የወደቀውን የጨለማውን መልአክ የዲያብሎስን ክፉ ምክር ስለሆነ፣ ድንግል ማርያም ግን በጌታ ፊት የሚቆመውን ብርሃናዊ መልአክ ቃለ ብስራት ሰምታ ሰላምን፣ ደስታን፣ ሕይወትን፣ እረፍትን የሆነ ክርስቶስን ወልዳለች ይላል። ስለዚህ ዲያብሎስ ቨርሰስ ቅዱስ ገብርኤል፣ ሔዋን ቨርሰስ ድንግል ማርያም። ባለመታዘዝ ሔዋን የሞት ምክንያት ሆነች ለራሷና ለመላ የሰው ዘር። በዚሁ አንጻር ድንግል ማርያም በማመን በመታዘዝ የድነት ምክንያት ሆናለች። ቅዱስ ሴሬኒዮስ የሃይማኖት እውነት የግድ በግሪክኛ መጻፍ የለበትም፣ በእንግሊዝኛ መጻፍ የለበትም። እውነት ለመናገር በእንግሊዝኛ እኮ የሚናገር እንግሊዝኛ ተናጋሪ ስንት ሌባ አለ እኮ እስር ቤት ያለ። እንዲህ ቋንቋ የሰውን ማንነት የሚናገረውን እውነት እኮ አይገልጽም። ስለዚህ ከመልእክቱ ጋር ከእውነታው ጋር ልንገናኝ ያስፈልጋል። በግዕዝም ይሁን በአማርኛ በየትኛውም ቋንቋ ኦርቶዶክሳዊ እውነት ሁልጊዜ እውነት ስለሆነ አሁን በተአምረ ማርያም መቅድም ላይ ሁልጊዜ የምትሰሙትን ቅዱስ ሴሬኒዮስ ሰከንድ ሴንቸሪ ይነግረናል። ምን አለ? ሔዋን የቋጠረችውን ባለመታዘዝ ድንግል ማርያም በመታዘዝ ምን አረገችዋል? ፈታችዋል። ሔዋን ያሰረችውን ባለማመን ድንግል ማርያም በማመን ፈታችዋል። ይሄን ይዘን ወደኛ ዘመን እንምጣ። እግዚአብሔር በደን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ ይላል። በቃ ሄሬኔዎስን እኮ ነው የተናገርነው። እሱ በጽር ተናገረው ተተረጎመ በእንግሊዘኛ፣ እኛ በግዕዝና በአማርኛ አነበብ ነው። አለማወቅ እንዴት ጉዳት መሰላችሁ! ማስተዋል ይስጥልን ለወገኖቻችን። ሔዋን እባቡን አመነች። እባብ ማለት በእባብ ያደረውን ዲያብሎስን ማለት ነው። ድንግል ማርያም ገብርኤልን አመነች አለ። ሔዋን ወደ ዓለም ያመጣችው ስህተት የወደቀውን የማይታመነውን በማመኗ ጨለማን በመደገፏ ነዋል። ድንግል ማርያም ግን ያመነችው ከታመነው አምላክ የተላከውን ቅዱስ ገብርኤልን ነው። በዚህ ምክንያት የሔዋንን ዕዳ ይሬስ አረገችላት ይላል፣ ደመሰሰችላት ይላል ጠርጡልያኖስን። ይሄ ሔዋን እባቡን አልጠየቀችውም። ወደ ስህተት ሲመራት እንዲሁን የተነዳችው የሚነዳ ትውልድ እንዳይኖር ዝም ብሎ እንደ ጠፍ ከብት የሚነዳ ከሆነ የሔዋን ልጅ ነው ማለት ነው። የድንግል ማርያም ልጆች ግን እውነታን ከታመነው መልአክ እየሰማች ጠይቀዋለች እኮ። እንዲህ ያለ ሰላምታ እንዴት ነው? ወንድ ሳላውቅ እንዴት ይሆናል? ስለማታምን አይደለም እኮ። ጥንታውያን አበው እንኳን የጠየቀችበትን ምክንያት እንዴት አድርገው ዘርዝረዋል መሰላችሁ? ስለማታምን አይደለም፣ መለኮታዊ እውነት ጎሎባት አይደለም፣ የምታስተምረን ነገር ስላለ እና በመስቀል ስር እነኋት እናታችሁ ስለተባልን የሚጠይቅ የሚመረምር የሚያስተውል ትውልድ ተሳአሎ ላቡከ ወይነግረከ ወለሊቃውንቲከ ይዜኑከ። አባትን ጠይቀው ይነግርሃል፣ ሽማግሌዎችን ሊቃውንትን ጠይቅ ያስረዱሃል ተብሎ ዘዳግም 32:7 ላይ እንደተነገረው። ቀደም ሲል ታላቁ ሊቅ መልአከ ብርሃን አድማሱን ጀንበሬ ሲዘከሩ ነበር። ቀደም ባሉት ቀናት ደግሞ ኢትዮጵያዊ ሊቅ ኢትዮጵያዊ ቄርሎስ ይባላል አባ ጊዮርጊስ ዘጋስጫ ተዘክሯል። ቅዱስ ያሬድ እንደዚሁ እንጠይቃቸው ይነግሩናል። ቀደምት አበውም እንደዚሁ። ሔዋን ከዲያብሎስ ጋር ባደረገችው ቃለ ተዋሶ ኮንቨርሴሽን ያው በመርዙ ተለከፍን፣ ተመረዝን፣ ታመምን እና ወደ ሞት ሄድን። ድንግል ማርያም ግን ከታመነው መልአክ ጋር ባደረገችው ንግግር ክርስቶስን ስለጸነሰች የሰው ልጅ አንደበት ሁሉ ተባረከ። እንዲሁም ቅዱስ ኤፍሬም ሶራዊ እህቶቻችን ምን ይላል? ቀዳሚት ሔዋን አፋችሁ ላይ ፈረስ ላይ ምንድነው የሚደረገው? ልጓም አበጅታ ነበረ እንዳትዘምሩ እንዳትመሰክሩ። አሁን እናታችሁ ድንግል ማርያም ወትቤ ማርያም ታቢዮ ነፍሴ ብላ አፋችሁን ከፍታለችና በደስታ ዘምሩ ላዳናችሁ አምላክ አመስግኑ ይላል ዝማሬን ሲያበረታታ። ዳግማዊ ሙሴ ይባላል ቅዱስ ኤፍሬም ሶርያዊ። ምክንያቱም ሙሴ እስራኤልን እየመራ ባህረ ኤርትራን ሲሻገሩ እህተ ሙሴ ማርያም ከበሮዋን አንስታ የእስራኤልን ሕዝብ በምስጋና እንደመራች ቅዱስ ኤፍሬምም ደናግል ሴቶችን እየሰበሰበ ነገረ ተዋህዶን ኦርቶዶክሳዊ እውነትን በግጥም በዜማ እያስጠና ምስክር እንዲሆኑ አድርጓቸው ነበር። የአእላፋት ዝማሬ የያሬድ ልጆችን የኤፍሬም ልጆችን ስለሚያስታውስ እግዚአብሔር በዚህ ጸጋ አሁንም ከፍ ያድርገን፣ ቤተክርስቲያን ይግለጣት። በእውነት መጨረሻ የሚገርም እንደ አርጊመንትም ኮንክሉዥንም ሊሆን ይችላል።
ድንግል ማርያም በነገረ ድነት ውስጥ ያላትን ሚና ማሳነስ ማኮሰስ አለ። ሔዋን ለመውደቃችን ያደረገችውን ሱታፌ እንደማሳነስ ነው። ለምንድነው አምላክ ሰው የሆነው? ነቢያት ትንቢት ለምን ተናገሩ? አበው ሱባኤ ለምን ቆጠሩ? እንዲህ ስለሆነን። ለምን እንዲሆነን? እድሜ ለሔዋን ብለን ስንናገር ነበረ። ለዛ ሁሉ ጦስ እሷ ከሆነች አሁን ደግሞ ላለንበት ክብርና ከፍታ ህይወት ምክንያት እሷ ናት። ስለዚህ ፌር እንሁን፣ ፍትህን እየነገረን ነው። ሔዋንን ለመውቀስ የተከፈተ አንደበት ድንግል ማርያምን ለማመስገን ለምን ይዘጋል? ለምን ይለጎማል ነው የሚለው። አንደበታችን እንደ ኤልሳቤጥ በመንፈስ ቅዱስ ይክፈትልን፣ በቅዱስ ገብርኤል መንፈስ ይቃኝልን። የመጨረሻ ክብረ ድንግል ነው። እንደው አሁን ወላዲተ አምላክ መሆኗን ዘላለማዊት ድንግል መሆኗን ምክንያተ ድኅን መሆኗን ከሰማን በኋላ በምን ደረጃ ልናከብራት እንደሚገባ ህሊና ያለው ሰው አገናዝብም። እውነት ለመናገር እና በአጭር አረፍተ ነገር መልዕልተ ፍጡራን ምትሕተ ፈጣሪ፣ ከፍጡራን ሁሉ በላይ ከፈጣሪ በታች ሆና ትከበራለች። ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ፣ እንደውም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ትውልድ ማለት በልጇ ያመነ የዳነ የተከፈለትን ዋጋ ያወቀ ሁሉ ብፅዕት ይሉኛል። አምላክ ይሉኛል አላለች፣ ፈጣሪ አላለች። ብፅዕት ንዕድ ክብርት የፈጣሪያችን እናት የአምላካችን እናት ይላሉ። ያም ቢሆን ከእሷ የተወለደው መድን መሆኑን አውቀን በድኅነት ጸጋው ተጠቅመን የዘላለማዊ ክብር እንድናገኝ በእውነት በር ከፍታ እየነገረችን እያስተማረችን ነው። ብፅዕት ይሉኛል። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። አሁን ቅዳሴያችን፣ ማህሌታችን፣ ሰዓታታችን፣ ውዳሴያችን ሁሉ ቢነበብ ቢፈተሽ ተፈስሒ ምልዕተ ጸጋ ቡርክት አንቲ እምአንስት እግዚአብሔር ምስሌኪ እስመ ረከብኪ ሞገሰ በእነዚህ ዙሪያ የሚያጠነጥን ነው። ከዚያ በኋላ ማስፋፋት የተለመደ ነው። እንኳን የእሷ ውዳሴ መጽሐፍ ቅዱስ የነቢያት ትንቢት የአበው ህብረ አምሳል የአዲስ ኪዳን ወንጌል በሃይማኖት አበው በጥንታውያን አበው በሰፊው ተብራርቷል፣ ተተርጉሟል። ማርያምን ማመስገን ስህተት ከነበረ ለክብሯ መዘመር ከጥፋት ከተቆጠረ ቀድሞ የሚቀሰፈው ማን ነበረ? ለምን ተፈስሒ ያለ እሱ ነው። ምልዕተ ጸጋ ያለ እሱ ነው። ኢትፍሪ ያለ እሱ ነው። እስመ ረከብኪ ሞገሰ ያለ እሱ ነው አይደል? እኛ ምን እናርግ? ምስክራችን ከሰማይ ነዋ። ከእግዚአብሔር የተላከ ሁሉ የእግዚአብሔርን ቃል ይናገራል። ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር፣ በስድስተኛ ወር መልአኩ ገብርኤል ከእግዚአብሔር ዘንድ ተላከ አይደለም የሚለው። ዕለት አከበርን ዓመታዊውን በዓል 3 ደቂቅ በሰዓት ውስጥ ሆነው በስድስት መዝሙር በስድስት መስመር ወስነው ይትባረክ እግዚአብሔር አምላክ አበዊነ እያሉ አመሰገኑት፣ ዘመሩለት። እና መምህራኔን ሲተረጉሙ እኛ ወደዚህ ሰዓት በተጣል በወደቅን በ600 ዓመት በዚሁ መልአክ አብሳሪነት ተጸንሰ ተወልደ ከማይጠፋው ሰዓት ታድነናለህ ሲሉ፣ አንድም በስድስተኛ ወር ቅዱስ ገብርኤል መላኩን ይላል እንደዚህ። እና ቅዱስ ገብርኤል ነው ከእግዚአብሔር ዘንድ ተልኮ ምስጋናውንም ውዳሴውንም ያሳየን። ከዚያ ወመላ መንፈስ ቅዱስ ላዕለ ኤልሳቤጥ ይላል። በመንፈስ ቅዱስ ደግሞ ኤልሳቤጥ የተናገረችው ተጨማሪ ምስጋና አለ። እሱ ሰፍቶ ነው ውዳሴ ማርያም፣ ቅዳሴ ማርያም፣ ሰዓታት፣ አርጋኖን ሌላ ሁሉ የተወለደው ከዚያ ነው። መነሻችን መሰረቱ እሱ ነው። እንግዲህ ሁለት ተቀባይነት የሌላቸው ጽንፍ አስተሳሰቦች አሉ። የመጀመሪያው ማሪዮፎቢክ ነው፣ አጽራረ ማርያም እመቤታችን ጠል የሆነ ማለት ነው። እንደኛው ሰው ናት። ውሸት እኮ ነው። አንተ ማነህ? አንቺ ማነህ? ሲጀመር ሰው ነህ ወይ? ሰው ነሽ ወይ? መምህራን ምን ይላሉ? ያው ዳዊት ልጁ ሶሎሞንን ልጄ ሆይ ሰውን ብሎታል። ጅራትና ቀንድ አልነበረው። ምን ማለቱ እንደሆነ ይታወቃል። ስለዚህ ቆሞ መሄድ ሁሉ ሰው አይደለም። ምክንያት እህል ከገባበት እንኳን ሰው ጆንያም ይቆማል ይላሉ። ስለዚህ እንደኛ ሰው ናት ማለት ሳይሆን መጀመሪያ ሰው ነኝ ወይ የሚለው መመለስ አለበት። እና ይሄ አንድ ጽንፍ ነው። በዘመናችንም ማለት ጥንት ጀምሮ የኖረ ነው። ምንም አዲስ ነገር የለም። ሁለተኛው ደግሞ እሷን የሚያመልኩ አሉ። ይሄም ሌላ ጽንፍ ነው። ታዲያ ውሃ ልኮ ወዴት ነው?
አይቴ ብሔራ ለጥበብ ዋይቴ ማህደራ የጥበብ ሀገሯ ወዴት ነው ማደሪያዋስ ወዴት ነው እንዳለው ሊቁ ታዲያ የትኛው ነው ትክክለኛው ካል ማዕከላዊው ሀልቅ መልዕልተ ፍጡራን መትሕተ ፈጣሪ የሚለው ከፍጡራን ሁሉ በላይ አንቲ ተአቢም ብዙኃት አንስት ለነሳ ጸጋ ወክብረ በማኅፀንኪ ተጸውረ መስዋዕተ አቤል ዘሰምረ እያለ ያመሰግናታል። ከኪሩቤል ይልቅ የሚበልጥ ግርማ አለሽ። ከኪሩቤል አይኖቻቸው ብዙ ከሚሆኑ ከሱራፌል ክንፎቻቸው 6 ከሚሆኑ የሚበልጥ ግርማ አለሽ። ከመላእክት ከሊቃነ መላእክት ከሱራፌል ከኪሩቤል ከነቢያት ከሐዋርያት ከቅዱሳን ከሰማዕታት ከጻድቃን ሁሉ በላይ ከፈጣሪ በታች ሆና ትከበራለች። ቅዱስ ኤጲፋንዮስ ምን ይላል? ድንግል ማርያምን አክብሩ ይላል። ነገር ግን አብ ወልድ መንፈስ ቅዱስ ብቻ አምልኮ ይገባል። ምናመልከው ማንን ነው? ጸሎት ሃይማኖታችን ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ሰማይና ምድርን በፈጠረ በአንድ አምላክ እናምናለን። የምናመልከው እሱም ብቻ ነው። ድንግል ማርያም ግን ወላዲተ አምላክ እማ አምላክ ምክንያተ ድኂን ብለን እናከብራታለን። ስለዚህ ድንግል ማርያምን ማንም እንዳያመልክ ያው በዘመኑ የነበረውን የስተት ትምህርት ቅድም ስላየን ማለት ነው። እና ድንግል ማርያም ከፍጡራን ሁሉ የበለጠ ክብር የሚገባት ናት። ነገር ግን አምልኮ ለአብ ለወልድ ለመንፈስ ቅዱስ ብቻ የሚሰጥ ነው። ቅዱስ አትናቴዎስ ድንግል ማርያምን ከሁሉ ፍጥረታት መካከል በማንኛው መስላታለሁ ይላል። በማን በምንም ከሁሉ ትበልጫለሽ ትከብሪያለሽ አለ። እንግዲህ የአዲስ ኪዳን አማናዊት ታቦት ናት። በንጽህና በቅድስና የብሉይዋ በወርቅ የተለበጠች ናት። አንቺ ግን የአዲስ ኪዳኗ በንጽህና ይላል። ወርቅን ለንጽህናዋ ሰጥቶ ማለት ነው። እንደገና የኖህ መርከብም ናት፣ ታቦትም ናት፣ የመዳን ምክንያት ናት። እንደገና የሕይወት እንጀራ የተገኘባት የሕይወት መና የተገኘባት መሶብ ድንግል ማርያም መሆኗን ይገልጣል። እና ይሄ መለኮት የተዋሃደው ነፍስ የተለየው አማናዊ ስጋው ደሙ የምንለውን ቅዱስ አትናቴዎስ በደንብ አድርጎ ይገልጥልናል እዚህ ላይ። ስለዚህ ደመናውን ከዝናቡ መናውን ከመሶቡ ይላሉ መምህራን። አሁን ዝናቡን እየጠጣን እየረሰረስን ደመናዋ እንዴት እንድረሳለን? አንቲ ዘበአማን ደመና አንተ አስተራይክል ማየ ዝናብ የምሕረት ዝናብ የተገኘብሽ ደመና አንቺ ነሽ። አንቲ ውእቱ መሶበ ወርቅ ንጹሕን ተውስቴታ መና የተሰወረ መና ያለብሽ ንጽሕት የወርቅ መሶብ አንቺ ነሽ። እየሰማችሁኝ ነው? ደመናውን ከዝናቡ መናውን ከመሶቡ አንድ አድርገን ነው የምንይዘው። ቅዱስ ያዕቆብ ዘስሩግ የአምላክ እናት ድንግል ማርያም ድንግልም ናት የተባረከችም ናት እና ከሁሉ ፍጥረት የከበረች ናት አለ። በእግዚአብሔር ቤት ማለት በመቅደሱ ብቻ አይደለም፣ ይህ ዓለም የእግዚአብሔር ቤት ስለሆነ ዳዊት በዘመኑ በታቦተ ጽዮን ፊት አሸብሽቧል፣ ዘምሯል። በዓለም ታሪክ ይሄ ታይቶ ተሰምቶ አይታወቅም አለ። በዓለም በፍጥረት ታሪክም በማህፀን የዘመረ ያመሰገነ ያሸበሸበ የሰገደ ታይቶ አይታወቅም አለ። ማንን ሲያይ ነው? ዮሐንስ መጥምቅን። ዳዊት በታቦተ ጽዮን ፊት በደስታ ዘለለ። ቅዱስ ዮሐንስ መጥምቅ በእናቱ ማህፀን ደግሞ በአማናዊ ታቦት በድንግል ማርያም ፊት የማህፀንሽ የሰላምታሽ ድምፅ በጆሮ የመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና ስላለች ያዕቆብ ዘስሩግ ነው ይሄ። ቡርክት አንቲ እማንስ ቡሩክ ፍሬ ከርስኪ ወንጌል ነው፣ አዲስ ኪዳን ነው። ሰላም ለኪ ምልዕተ ጸጋ ምልዕተ ክብር ብል እንበለንትጋ አምላከ ሰማያዊ ዘወለድኪ በስጋ ጸጋን የተመላሽ ክብርን የተመላሽ ባለጸግነት ያለሽ ለፍጥረት ሁሉ የሚበቃ ወስሉጥ ስምኪ በሀበ እግዚአብሔር ስምሽም በእግዚአብሔር ዘንድ ለማማለድ የሰለጠነ ነው እንዳላት ሊቁ ወብዕል ተብላለች። አምላከ ሰማይ ዘወለድኪ በስጋ ሰማያዊውን አምላክ በስጋ የወለድሽ ይላል። ምስጋናችን መሰረቱ ወላዲተ አምላክ መሆኗ ዘላለማዊት ድንግል መሆኗ የድኅነታችን ምክንያት መሆኗ ነው። ድኅነት ከአንቺ ዘንድ ነው፣ አንቺ ከአንስት ዓለም መካከል የተባረክሽ ነሽ። ኤልሳቤጥ ይሄንን እውነት ቡርክት አንቲ እማንስት ብላ ተናግራለች። ይሄንን ያለችው የመጀመሪያዋ እናት ሔዋን የተረገመች ስለሆነች ነው። አንቺ ግን ቡርክት የሚለውን ስም አግኘሽ ይላል። ሔዋን ተረግማ ነበረ። ዳግሚት ሔዋን ግን ቡርክት አንቲ እማንስት ያ በረከት ወደኛ መጥቷል። ተፈሲ ኦ ሞሐዘ ፍስሐ የደስታ መፍሰሻ የበረከት መፍሰሻ መዝገብ የተባለችው በዚህ ምክንያት ነው።
በጌታ ልደት እኮ የሰው ዘር የሰጠው ድንግልናት ነው። ጥንታውያን አበው እንደነገሩን ምድር ዋሻ ሰጠች፣ የሰው ዘር ድንግልናት ንጽሕትና ሰጠ። ሰማይ ኮከብ ሰጠ፣ መላእክት ምስጋናቸውን ሰጡ፣ እንስሳት እስትንፋሳቸውን ሰጡ። የስጦታ በዓል ፍጥረት ሁሉ ሰው ሆኖ በትህትና ለመጣው ለተወለደው ጌታ ስጦታቸውን ሰጥተዋል። ከጌታ የተነገረላት ቃል ይፈጸማል ያመነች ብጽዕት ናት። ብጽዕት ይሉኛል ያለችን እበያ ለድንግል ይትካለ ተነግሮ። ይሄ ጥሩ ማሰሪያ ቃል ነው። የድንግል ክብር ሊናገሩት ሊዘረዝሩት አይቻልም ከህሊናት በላይ ስለሆነ። እንደናንተ ከጌታ እግር ስር ቁጭ ብላ ቃሉን የሰማች የጠገበች አንዲት ሴት በጉባኤ መካከል ድምጿን ከፍ አድርጋ ብጽዕት ከርስ እንተ ጾረተከ ወብጽዋት አጥባት እላ ሐፀናከ፣ አንተን 9 ወር ከ5 ቀን የተሸከመች የወሰነች ማህፀን ብጽዕት ናት፣ ንድ ክብርት ናት። ፍጥረታትን ሁሉ አስተካክለ ለምትመግብ አንተን የድንግልና ወተትን እየመገቡ ያሳደጉ ጡቶችም ብጽዋት ናቸው ብላ አመሰገነች ይላል። አሁን ይሄ የወንጌል መልካ ማርያም ይባላል አይደል? ሰላም ለማህፀንኪ ማለት ነው። ሰላም ለአጥባትኪ ማለት ነው። ይሄን መነሻ አድርጎ ይሰራል። ምን ችግር አለ? ሉቃስ 1:28 ቅዱስ ቄርሎስ ዘእስክንድርያ የአምላክ እናት ድንግል ማርያም ድንግል እናት ብርሃንን የተሸከምሽ ባህሪሽ ያልተለወጠ ንጽሐ ጥባ ያላደፈብሽ ሆይ ሰላም ላንቺ ይሁን ይላል። ድንግል ማርያም ሆይ እናትና ድንግል፣ እናትም ስትሆን ድንግል ናት፣ ድንግል ስትሆን እናት ናት። እናት ስትሆን ገረድ አገልጋይ ናት፣ አገልጋዩ ስትሆን እናት ናት። በድንግልና ካንቺ ስለተወለደው እናከብርሻለን። በክንዶች ለታቀፍሽው ወተትን ላጠባሽው ላገለገልሽው አምላክ ክብር እንሰጣለን። አንቺን ደግሞ በአምላክ እናትነት በድነታችን ምክንያትነት እናከብርሻለን። ኦ ማርያም በእንተዝን አፈቅረኪ ወናቤኪ፣ ድንግል ማርያም ሆይ ስለዚህ እንወድሻለን፣ እናከብርሻለን፣ ክብርሽን ገናነትሽን እንመሰክራለን። ምክንያት እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን፣ እውነተኛውን የሕይወት መብልን እውነተኛውን የሕይወት መጠጥን አስገኝተሽልናል። የመጀመሪያው ሔዋን የሰጠችን ፍሬ ከገነት ያስወጣ ነው። የድንግል ማርያም ፍሬ ወደ ገነት የመለሰ ነው። የመጀመሪያው እርግማን ያመጣብን፣ ሁለተኛው በረከተ ሥጋ በረከተ ነፍስ ነው። የመጀመሪያዋ ያዋረደ ነው፣ ከአምላካችን የለየን ነው። ሁለተኛው ዘላለማዊ ክብር የምናገኝበት ከአምላካችን ጋር ለዘላለም ተዋህደን የምንኖርበት ነው። ያው ድንግል ማርያም ሕይወት የሚሰጠውን እንጀራ ሰጠችን፣ ሔዋን ደግሞ የሚያደክመውን ነው የሚለው። ዓለማችን 2 አይኖች አሉት ይላል ቅዱስ ኤፍሬም ሶርያዊ። የግራ አይን የጨለመ ነው ሔዋን ናት፣ የቀኙ አይን ደግሞ ብሩህ ነው ብሪት ናት፣ እሷም ድንግል ማርያም ናት ይላል። ጨለማና ብርሃን፣ ሞትና ሕይወት፣ መርገምና በረከት። ለማርያም ነግር በያ በነደሳት እጽ እንተ ይትዊ ሙሴ ዘርእያ፣ ሙሴ ጫፎቿ ሳይቀጠሉ ያያት እጽ ናትና ክብሯን እናገራለሁ መሰክራለሁ አለ። ምክንያቱም ሐመለማሏ ድንግል ማርያም ናት፣ ነበልባሉ መለኮት ስለሆነ የመለኮት ማደሪያ የአምላክ እናት የቃል መዝገብ ብዬ አመሰግናታለሁ አለ። ለማርያም ድንግል እንተ እግዚአብሔር ለእናትነት የመረጣት ለመለኮት ማደሪያነት ለቃል ዙፋንነት የመረጣት ስለሆነች ዕፀ ጳጦስ ሰማያ ወማኅደሮ ረሰያ፣ ማደሪያው አደረጋት ዕፀ ጳጦስ ብሎ ጠራት ነው የሚለው። ኢየሱስም እናቱን የወደው የነበረውን ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ዮሐንስ የሚወክለው ቤተ ክርስቲያንን ነው። ወነአምን ባህቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ሐዋርያዊት ትባላለች። የሐዋርያዊት ቤተ ክርስቲያን እናት ናት ድንግል ማርያም። ስለዚህ ሁልጊዜ ቤተ ክርስቲያን በኃይለ ጸሎቷ ትታመናለች። ሐዋርያዊ ተልኳን በድንግል ማርያም ጸሎትና ምልጃ ታከናውናለች። በሰማይ ላለችው ቤተ ክርስቲያንም እናት ናት። ይሄው ሐዋርያዊ ይሄው ወንጌላዊ በራእዩ ስለጻፈልን ይሄ አርጌንስ ነው ዘእስክንድርያ። የተርጓሚያችን ሁሉ በእውነት ትልቅ በር ከፋች መሰረት የሆነ ነው። ወንጌላ ዮሐንስን እንደ ቅዱስ ዮሐንስ ወንጌላዊ በጌታ ደረት ያልተጠጋ ሰው ሊረዳ አይችልም። ድንግል ማርያምንም ለጌታ ቅርብ ያልሆነ ሰው እናት ሊያደርጋት አይችልም ይላል። በቃ እኮ እነዚህ ምሁራን ለእሴ ራይቲንግ በጣም አርጊመንታቸው በጣም ጥብቅ ነው፣ ከባድ ነው አመክንዮአቸው። ጻድቁ ኒቆዲሞስ የልጇን ሥጋ ለግንዘት አዘጋጀ አለ። ዮሐንስ ወልደ ነጎድጓድ ነባቤ መለኮት ደግሞ
የእናቱን ክቡር ስጋ ለግንዘት አዘጋጀ። ያዕቆብ ዘስሩግ ነው። ታቢዮ ነፍሴ ጌታ ታከብረዋለች ነፍሴ። በሁለንተናው ያከበረችው እሱን ነው። እኛም በሁለንተናችን እሱ እንድናከብር የአምላካችን ፈቃድ ይሁንልን። እንግዲህ ወደ ሰማይቷ ቤተክርስቲያን ያው ከዚህ ዓለም በሞተ ስጋ ስትለይ የሰማይቷ ቤተክርስቲያን እናት ንግስትም ስለሆነች ሞትሰ ለመዋት ይደሉ ሞታ ለማርያም ያጽብ ለኩሉ ከአራቱ ባህሪያተ ስጋ ለተገኘ ሰው ሞተ ስጋን መቅመስ የተገባ ነው። የድንግል ማርያም ረፍት ግን ሞተ ስጋ ግን ይገርማል። ለምን የሕይወት እናት ሆና ሳለ ይላል። ሕይወትን የወለደች ሆና ሳለ ብሎ ያው ያደንቃል። ቅዱስ ኤጲፋኒዎስ ለምንድን ነው የዘመናችን አንዳንድ ወገኖች እንደሚጠይቁት በእናንተ ልክ ድንግል ማርያም ኢምፖርታንት ከሆነች ወንጌል ላይ ለምንድን ነው በየቦታው ማናገኛት የሚል ጥያቄ ይነሳል። ለዚህ ቅዱስ ኤጲፋኒዎስ ምን አለ? መጻሕፍት ብዙ ዘርዝረው ቆጥረው ያልነገሩን በሷ ማህፀን በሷ ሕይወት የተከናወነው ምስጢር ለአእምሮ ረቆ ለአንደበት ርቆ የሚኖር ስለሆነ ነው። በምን ቋንቋ ይንገሩን? መልአኩ ተጸንስ ያላት እንዘያምር ብስ ያለችው እስማ አልቦ ነገር ይኩነን ያለችው መልአኩም ከርሷ ተለይቶ ሄደ ይላል። ከዚያ በኋላ በማህፀኗ የቅዱስ ገብርኤል አምላክ ሲያድር ምን እንደተሰማት ያበስራት መልአክ አያውቅም። ጠባቂዋ ዮሴፍም አያውቅም። አብረዋት የነበሩ ሐዋርያትም አያውቁም። በምን ቋንቋ ይነገረን? ከምስጢሩ ታላቅነት የተነሳ ነው ይላል። ለምልክት ግን በነቢያት ትንቢትም በአበው ምሳሌም በወንጌላትም በየቦታው ተጽፏል። በዚያ ምልክት ወደ ዋናው እውነት ወደ ሙላቱ በመንፈስ ቅዱስ እንመራ ይላል። የኛ ቤተክርስቲያን ሊቃውንት ያው የእውቀት ምንጮቻቸው 3 ናቸው እንደምታውቁት። አንደኛ እንዲህ ከተሰኘ መጽሐፍ ያገኘሁት ይላሉ ሊቃውንት። ሁለተኛ እንዲህ ከተባለ ጉባኤ ቤት እንዲህ ከተሰኘው ሊቅ ከኔታ አገሌ ያገኘሁት ይላሉ። ሶስተኛው ከመንፈስ ቅዱስ ያገኘሁት ይላሉ። መንፈስ ቅዱስ የሚያስተምራቸው የእግዚአብሔርን ቃል በጸሎት መንፈስ የሚያነቡ የሚጠይቁ በመንፈስ ቅዱስ አብርሆት ልባቸው የበራ ስለነበረ ያን የአባቶችን ነገር ሃይማኖትን ቃለ እግዚአብሔርን የማጥናት የመመርመር ልምምድ ወደኛ እንዲመጣ ነው። በእውኑ የምታነበውን ታስተውለዋለህን ሲል ጃንደረባውን ባኮስን ቅዱስ ባኮስ የሚመራኝ ሳይኖር እንዴት አለ። ቤተክርስቲያን ያው መሪ ናት። ጌታ በታንኳ ሆኖ ያስተማረው አለ ጀሮም እና አምብሮስ ሲሞግቱ ወንጌልን የማስተማር የመተርጎም ስልጣን ያላት ቤተክርስቲያን ብቻ መሆኗን ሲያጠይቅ ነው ይላል። ያቺ ታንኳ ቤተክርስቲያን ምሳሌ ስለሆነች የክርስቶስን እውነት በመላት የምትሰብክ ቤተክርስቲያን ብቻ ናት። በታንኳ ሆኖ ህዝቡን ያስተማረው የፈወሰው ዛሬም በቃሉ ትምህርት ህሙማነ ስጋን ህሙማነ ነፍስን በታምራት ህሙማነ ስጋን የሚፈውሰው በታንኳይቱ ቤተክርስቲያን ነው ይላል። እና ወደ ምስጢራት ብዙ እንደው አትሰሉሉ አታንጋጡ ይላል ቅዱስ ዮሐንስ አፈወርቅም። ኤፍሬምም ሶርያዊ ቅዱስ ኤፍሬም እንደነገረን ጥማችን ውቅያኖስን አይወስነውም፣ የውቅያኖስ ጥልቅነት ጥማችን ይወስነዋል። ስለዚህ እንደ ክርስቲያን ጥማችንን ሲቆርጥ በጠጣነው አመስግነን ቀሪው ሀብት ያልጠጣነው የኛ መሆኑን አውቀን በምስጋና እንኑር ይላል። ምን ማለት ነው? አንበን ተምረን ከእግዚአብሔርም የተረዳነው እውነት እንዳለ ሆኖ በዚያ አመስግነን ገና ያልመረመርነው ብዙ ምስጢር አለ። ስለዚያም አመስግነን በሃይማኖት እንኑር ነው የሚለው። ታላቅ ምልክትም አጠቃላያችን ይሄ ነው። ታላቅ ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። የትርጓሜውን በጊዜው ትማራላችሁ። ዋናው በሰማይ ታየ። በኦርቶዶክስ አስተምሮ ቤተክርስቲያን የሚለው ምድራዊትና ሰማያዊት። ምድራዊቷ በተጋኑ ላይ ያለች ቤተክርስቲያን ትባላለች። the militant church ከኩያት ፍትወታት ከአጣው ርኩሳት ከርኩሳን መናፍስት ከመናፍቃን ጋር በተጋኑ ላይ ስላለች መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ እንዲል። ሰማያዊቷ ደግሞ መልካሙን ገድል ተጋድለው ሩጫቸውን ጨርሰው ሃይማኖታቸውን ጠብቀው በዘላለማዊ ሕይወት አክሊል የከበሩ የቅዱሳን ጻድቃንና የመላእክት ህብረት አንድነት ናት። ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ስለምንል አሁን ፍታት ምን ያረጋል 40-80 ወረድ ሄደዋል ሲባል ቤተክርስቲያን የሚለው ጽንሰ ሐሳብ ራሱ ገና አልገባውም ሰው። ቤተክርስቲያን ማለት ምንድነው የሚለው በእያንዳንዱ ቅዳሴ ጸሎተ ሐሙስ ነው የምንለውን ያህል በእያንዳንዱ ቅዳሴ ከሰማያዊት ቤተክርስቲያን ጋር ነው የምናመልከው። ቅዳሴ ገባን ይባላል እንጂ ጀመርን አይባልም።
ቅዳሴ የተጀመረው ገና እምቅድመ ይፍጠር መላእክት ለቅዳሴ ይተጸራ ስብሐተ አብ ወወልድ መንፈስ ቅዱስ ተብሏል። ስለዚህ ሁል ጊዜ በምስጋና የኖረ አምላክ አሁንም በፍጥረቱ ይመሰገናል። ገባን ወጣን፣ የሰማዩ ግን ያው ይቀጥላል ሁል ጊዜ እና በቦታና በጊዜ ያልተገደበ ስለሆነ በሰማይና በምድር ቤተክርስቲያን መካከል ያለውን ህብረት አንድነት ታሳቢ እንድናደርግ ነው። እነኋት እናትህ በምድር ያለችው ቤተክርስቲያን እናት በሰማይም የታየችው እሷ ናት። ፀሐይ ክርስቶስን የወለደች ጨረቃ ዮሐንስ በማህፀን ያው እጅ የነሳት 12 ሐዋርያት ወረደ ተወለደ ከሷ ብለው የሰበኩላት ስለሆነ በሰማይ በላይ ያለች ቤተክርስቲያን በታች ያለች ሁሉ በአንድ መዝሙር በአንድ ምስጋና ይጮሃሉ ያመሰግናሉ ይላል እና በላይም ያሉት በታችም ያሉት ዘምረው አመስግነው ምስጋናዋን አይፈጽሙም ይላል። ለዚህ ነው ገና ምስጋናዋን አልጀመርንም ማለት ያለብን ፈጸምን ሳይሆን። ንጽሕት ድንግል ሆይ ሞት አንቺን ወደ ዘላለም ሕይወት ወደ ልጅሽ እቅፍ መንግስት የወሰደ ያሸጋገረ እንጂ ባንቺ ላይ ሌላ ምንም ስልጣን ምንም ኃይል የለውም ይላል። ስለዚህ በልጇ ዘንድ ባለው ኃይለ ጸሎት እንድንታመን ስማ ጸሎተ ኩሉ ዘሥጋ በእንተ ማርያም ምልዕተ ጸጋ ጸጋን ክብርን ስለተመላሽ ስለ እናትህ ብለህ በቀኝ ስለቆመችው ንግሥት ብለህ ጸሎታችንን ስማ ትለዋለች ቤተክርስቲያን። እንግዲህ እነዚህ አራቱ የነገረ ማርያም ማጠንጠኛዎቻችን ናቸው። አራቱም ከምስጢረ ድነት ጋር የተገናዘቡ ናቸው። የመጀመሪያው ወላዲተ አምላክ፣ ሁለተኛው እስቲ አስታውሱኝ ዘላለማዊት ድንግል፣ ሶስተኛው ምክንያተ ድኂን፣ አራተኛው ክብረ ድንግል። ክብሯ የሚገለጥበት ሐረግ ምን ነበር? ለመላእክት ለጻርቃን ለቅዱሳን ስዕላት የምናደርገው አክብሮት ፕሮስኬኒሲስ ይባላል። የድንግል ማርያም ተለይቶ ሃይፐርዱሊያ ተብሏል። ከቅዱሳን ሁሉ ክብር የማርያም ክብር ስለሚበልጥ መልዕልተ ፈጣሪ መልዕልተ ፍጡራን መትሕተ ፈጣሪ ተብላ ስለምትመሰገን እንግዲህ ከአንስተ ዓለም መርጦ እሷን እናት አድርጎ የሰጠን ከእሷ ሰው ሆኖ ሰው ያደረገን ወደ ቀደመ ክብራችን የመለሰን በንጽህና በቅድስና አስጊጦ የተፈጠርንበትን ዓላማ በእሷ ውስጥ እንድናይ ፊደል አድርጎ መጽሐፍ መዝገብ አድርጎ የሰጠን አምላክ ስሙ ይክበር ይመስገን። ማርያም ፊደል የሁሉ መማሪያ በንጽህና በቅድስና ተጽፋለችና ተብሏል። የሁል ጊዜ መማሪያ ፊደላችን ሆና ክርስቲያን ማለት የክርስቶስ አማኝ ተከታይ ደቀ መዝሙር አገልጋይ ማለት ምን ማለት ነው? የተፈጠርንበት ዓላማ ልጇ እኛን የወደደበት ፍቅር ስለኛ የሞተበት ዓላማ የተጠራንበት ዓላማ ምን እንደሆነ አስተውለን በምድራዊቷ ቤተክርስቲያን እንደሰበሰበን ከቁጥር ሳያጎለን በሰማይ ባለችው ነፃ በመታወጣ በኢየሩሳሌም ሰማያዊት ከቅዱሳኑ ጋር በክብር ይሰብስበን። የድነታችን ምክንያት የባህሪያችን መመኪያ ከሆነችው ከእናታችን ከቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም በረከት ረድኤት ያሳትፈን። ልመናዋ ክብሯ አይለየን። ፍቅሯ በልቦናችን ጣዕሟ በአንደበታችን ይደርብን። ይህን መድረክ ያስፋልን። ተረፈ ሱባኤያችንን በሰላም አስፈጽሞ ለብርሃነ ልደቱ በሰላም ያድርሰን። መላእክትና እረኞች አንድ ሆነው የዘመሩባትን ምሽት እኛም በአእላፋት ዝማሬ ምስጋና የምስጋና ክብር ጌታን አመስግነን ከበረከተ ልደቱ እንሳተፍ አምላካችን ይርዳን። ይህን ማህበር ያስፋልን ይጠብቅልን። የአምላካችን የመድኃኔ ዓለም ምሕረት ቸርነት የእናታችን የቅድስት ድንግል ማርያም አማላጅነት የመስቀሉ ኃይል ጽን የቅዱሳኑ በረከት ከሁላችን ጋር ይሁን። አሜን።